ያን አንድ ህፃን ልጅ በስንት ዓመቱ መረዳት ላይ ይደርሳል? በስንት ዓመቱ የሆነ ኮንሰፕት ይሄ ሳይንሳዊ ነገር ሊሆን ይችላል። ሲያልፍም ደግሞ እንደየቤተክርስቲያናቶቹ የተወሰነ ሎካል ቤተክርስቲያናቶች የሚያደርጉት ነገር ነው። አሁን እያወራን ያለነው ግን አንተ የ5 ዓመት ህፃን ልጅ ይጠመቃል ስላልክ የ5 ዓመት ህፃን ልጅ የተጠመቀበትን ማስረጃ ይዘህ መምጣት ያለብህ አንተ ነህ። እኔ የ12 እና የ13 ዓመት ህፃን ልጅ ተተምሮ ሲጠመቅ አይቻለሁ። እኔም እንደዛ ተጠምቄያለሁ። አንተ ማምጣት ያለብህ ማስረጃውን አንተ ነህ እንጂ ያለው በዚህ ኮንሰፕት ዳኒ ኤርሚ ሁለታችሁ መከራከራችሁ ምንም የተጻፈ ነገር ስለሌለ፣ ስለዚህ የተጻፈ ነገር በሌለበት ጉንጭ ማልፋት ነው እንጂ እርግጠኛ ነገር የለም። ስለዚህ ኦፍ ኮርስ ለዛ ነው ግን በኤክስፒሪየንስ ምናልባት ኤክስፒሪየንስ ከሆነ እሱ ምናልባት አይቶ ሊሆን ይችላል። እዚህ ጋር ደግሞ ሁላችንም የምናውቀው በኮመን ሴንስ ሁላችንም የምናውቀው ደግሞ 15 ዓመት 13 12 ዓመት የሚባል ነገር አለ። ስለዚህ ባልጻፉት ጉዳይ ጉንጫ አልፋ ክርክር መከራከሩ የትም አያደርሳችሁ። 3 ዓመት ልጅ ያሸበሽባል ያለው ግን እውነት ነው። የኔም ልጅ ታሸበሽባለች። ግን ጌታ ሆይ ክበር ተመስገን በሚለው መዝሙር ብቻ ሳይሆን ቤቢ ሻርክ ዱዱዱ በሚለው ነው ቀላቀላ የምታሸበሽበው እና ያን ያልሚያጨቃጭቅ ጉዳይ ስላልመሰለኝ ዳኒ። ለማንኛውም ዳኒ አጀንዳው ተሳክቶለታል። ከሰሙ ወደ አልሰሜ ገባ በሉ ርዕሱን ቀይሮታል። እና ብዙም እንትን አያከራክራል። ግን አንዳንድ አመሰግናለሁ። ይህን ያልኩ እኔም አያከራክርም ያልኩት ለዛ ነው። ምንም እንትን የለውም። ሁለታችሁ የምትሉት ትክክል ነው። ኤክስፒሪየንስ ላይ ብቻ ከተመሰረተ የሚጽፉት ነገር ከሌለ ሰዎቹ መከራከር የለብንም። ያው ልሳን አይደለም እንጂ መጥምቅ ዮሐንስ ሆድ ውስጥ ማርያም ስትመጣ ከኢየሱስ ክርስቶስ ጋር ከጽንሱ ጋር ኮኔክት እንዳደረገ ያው ባይብል ይነግረናል። እና የሰላምታሽን ድምፅ ስሰማ ጽንሱ በማህፀን ይዘለለ ብላለች። በመንፈስ እንደተነካ ነው ቤተክርስቲያን አባቶች የሚናገሩት። ዮሐንስ ምናምን ሆኖ የሚለውን ነገር ባይብል አይነግረንም፣ ግን በመንፈስ እንደተነካ እናምናለን። እና አንዳንድ ጉዳዮች ላይ በቃ ሊነኩ ይችላሉ። አሁን ልሳን ምናምን በሚለው ጉዳይ ላይ ብቻ ሳይሆን እግዚአብሔር መንፈስ ህፃናትን አይነካም የሚል ድርቅ ያለ ትምህርት የለም። እና በተጻፈ ብቻ ስናወራ ነው ጥግ ላይ የምንደርሰው። እና ምንም ድምዳሜ በሌለበት ጉዳይ ላይ ጉንጭ ማልፋት ነው የሚሆነው ወገኖች፣ አይመስላችሁ? ስለዚህ አቤላ 5 ዓመት ህፃን ልጅ በፔንቴኮስታል ታሪክ ታይቶ ተሰምቶ አይታወቅም አይደለ? የ5 ዓመት ህፃን ልጅ እንደሱ ማለት አንችልም። በቃ የፓስተር ልጅ በ5 ዓመቱ የፓስተር ልጅ አንችልም። አቤላ ና የፓስተሩ ልጅ ፕሮብሌም እኮ ይኸውልህ፣ ችግሩ እኮ አሁን አልተጠመቀም። አሁን ይጠመቅ አይጠመቅም ማረጋገጫ የለም። ይሄ 5 ዓመት ልጅ ተነጋገሩበት የሚል ነገር ነው ዳን የሚያነሳው እንጂ ለመጠመቁ ማረጋገጫ ፊዚካሊ አልሄድኩም። እሺ መጠመቁን ታውቃለህ አንተ? አሁን እሺ ቶ አልሄድክም። አሁን ዳን ያየው አንድ ልጅ የ5 ዓመት ልጅ መጠመቁ ራሱ የ5 ዓመት ልጆች ይጠመቃሉ የሚል ድምዳሜ ላይ አያደርስም እኮ። ዝም ብሎ አይሰጠንም። ኦፍ ኮርስ አንድ ልጅ ተጠምቆ ሊሆን ይችላል። የፓስተሩ ልጅ ሊሆን ይችላል ያልከው ፌቨር ያልተጻፈ ከሆነ እንደተፈለገ ነው የሚሆነው። እንደዛ ከሆነ እሺ፣ ጆሮዬ እኮ ተሳስቼ ብዬ ነው። እሺ አይታወቅም። የተጠመቀው ልጅ እኮ ስላላወቅ ነው እንጂ ልናምን ፓስተሩ ራሱ ብልጥ ነው ማለት ልጆች መጠመቅ እንዳለባቸው ያውቃል ማለት። እንደዛ ከሆነ ጥሩ ነው አቤላ። ሊሆን ይችላል። ምንም የሚያጋድል ርዕሰ ጉዳይ አይደለም። በእኔ ዛቢያ ሲታይ እውነት የሚያጋድል ርዕስ አይደለም። በቃ ተጠመቀ፣ በቃ ጩጮ ቀን ነው እንግዲህ ምን እናድርግ በልጅነቱ። ቆይ ግን የአቤል የተጻፈ ነገር ይህም ነገር የለውም። እሺ ቆይ ከይቅርታ ጋር እኔ ጨርሻለሁ። በዚህ ዓመት ሲጠመቅ የ3 ዓመት ወይ 4 ዓመት የ5 ዓመት ህፃን ልጅ ልሳን ሊናገር ይችላል? ምን የ3 ዓመት ልጅ ልሳን በሉ እኮ ስለሚንተባተቡ እኮ ቋንቋቸው አይታወቅም። እናትና አባቱ ካልተረጎሙት እኮ አይታወቅም። አሁን የኔ ልጅ እኔን የሚገባኝ ቋንቋ ተርጓሚዋ
እኔ ልጅ ብዙም አይገባኝም። ቋንቋ ልሳን ነው ለእኔ ልክ ነው። 5 ዓመት ከምናምን ቋንቋ ልሳን የሚተረጉም ካለ ካልተተረጎመ ልሳን መሆኑን በምን እናውቃለን? አንቺ አንተ ፋዘርና ማዘር ይተረጉማሉ። ሶሪ ቅድም ሲሶኮ እንዲያነጋገረው ነገር 5 ዓመት አልፎታል ልጁና አሳስቡት። ኧረ እኔ በጣም መርሿል። እኔ እኮ ግራ ገባኝ። ዳኒ እኮ እንዲመልስልኝ እፈልጋለሁ እኮ እንዴ ዳኒ ከከፍተኛ ፍርድ ቤት ተደውሎበታል። ተው ማስረጃ የፈለኩ እኮ ነው በእናታችሁ። ወይ በሌላ ሞባይል ከሆነ የተጻፈ ነገር ኮላሮች የፈለኩ ነው እኮ ሞባይል ቀይራ። ኧረ ዳኒ ቶ በቃ አማን የለም። ቲዮሎጂ ላይ እኮ እንደውም እምነት ይፈጠራል እያሉ ምን ልትል ነው? ከምን ይፈጠራል ማለት ኤክሶ እንፍቀድለት ይጠይቅ። ኤክሶ እስቲ ያ ቴንክ ዩ ሲስ ቅድም ያው ከሀና ጋር ሜቢ ኢኒሻሊ እንትን ስትል ያው እናንተ የተጻፈ ነገር ስላላችሁ ወር ደግሞ እናንተ ኮንፌሽናል ናችሁ፣ ያው እኛ ደግሞ ነን ኮንፌሽናል አይደለንም። አንድ ነገሮችን ሪዞልቭ ለማድረግ ስኮላሮችን እናጣቅሳለን ብለ ነበረ። ይህንን ፖስት ያደረግከው ላይ ኮመንት አድርጌ ምላሽ ምንትን ስላላገኘው ነው። እና እንግዲህ ስኮላሮች በየጊዜው በየአመቱ ይነሳሉ እና ከኑሴ በዚህ ፕሬሚስስ የፔንቴኮስታል ዶክትሪናል ሲስተም ኦር ብሊፍ ሲስተም ኮንክሉድ ተደርጎ አላለቀም ወይ? ለምን የዛሬ 100 ዓመትም አንድ ስኮላር ቢነሳ የራሱን ፌዝ እምነት ያስቀምጣልና ከዚህ ጋር ያለውን አረዳድ ኢቨን አሜን ትንሽ አድሬስ አድርጋችሁታል ኢን ሴንስ እና በዚህ ሴንስ እንዴት ነው የምትረዳው? አንሪትን የሆነ ዶክትሪናል እንትን ከሌለና ቤዝዶን የስኮላሩ ከሆነ የስኮላሩ እሳቤ ከሆነ መቼ ነው ኮንክሉድ ሊሆን የሚችለው ተብሎ ነው ሊታሰብ የሚችለው? ከተረዳኝ ጥያቄውን እኮ ሳምሃው መልሼልሃለሁ፣ ግን ስላልረካህ ነው። ጥያቄውን ልድገመውና ከዛም በኋላ መልሱን እንመልሳለን። ጥያቄው እኛ ኮንፌሽናል አይደለንም፣ መጽሐፍ ቅዱስን ነው በዋናነት የምንይዘው። ከዛ በተረፈ ያው ስኮላሮች የቤተክርስቲያን እምነት መግለጫ ምናምን አለ። ስለዚህ እነዚህ ነው የምንጠቀመው ስል እንደዛ ከሆነ የዛሬ 100 ዓመት የሚመጣ አዲስ ስኮላራችሁ አዲስ ቴዎሎጂ ቢገባው ልትቀበሉት ነው ወይ? ማለት ቴዎሎጂያችሁ እንትን ብሎ አላለቀም ወይ ነገር ነው የጠየቀኝና እዚህ ጋር አንድ ክፍተት አያለው። ይሄ ክፍተት ምንድነው? የኛ ዶክትሪን እውነተኛ እንዲሆን የግድ ኮንፌሽን ያስፈልጋቸዋል የሚል ኢምቤድድ የሆነ የተደበቀ እንትን አለው እና የኛ ዶክትሪን የሚቆመው መጽሐፍ ቅዱስ እስካለ ድረስ ነው እንጂ የሆነ ኮንፌሽን እስካለ አይደለም። እኛ ነን ኮንፌሽን አለን። መጽሐፍ ቅዱስ ባለበት ቦታ ሁሉ የሚቆም ዶክትሪን አለን ማለት ጠንከር ብሎ ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ ያለውን ነገር ማንኛውም ስኮላር በገባው መልኩ ሊያስረዳ ይችላል። ዶክትሪናችን ግን ከመጽሐፍ ቅዱስ ጋር አብሮ ስለሚሄድ ቀጣይ ነው የሚሆነው። መጽሐፉ ነው የኛ ኮንፌሽን እንጂ ተጨማሪ የሆነ ሰው የሚያብራራልን ነገር አይደለም። ይሄ ደግሞ ጥቅምም አለው ጉዳትም አለው። ጥቅም መጽሐፍ ቅዱስ ላይ እንድናተኩር ያደርጋል። ጉዳት ግን የሆነ ለሆኑ ሰዎች ሀሳባቸው ለሚበተንላቸው አይ እንደዚህ እኮ ነው የምናምነው። ለምሳሌ እኛ ተብለው ቤተ እምነት ዲኖሚኔሽናቸውን ጠርተው የማሳየት ነገር አለ። we understand that። ግን ከሱ ይልቅ አማኞቻችንን ወይም የኛን እምነት የሚከተሉትን ሰዎች ሄደው መጽሐፉን እንዲያነቡ ነው የምናበረታታው። ስኮላር በስኮላር ይተካል፣ ሲሳሳት ይታወቃል። ስለዚህ እየጨመረ የሚሄድ ነገር ነው። አሁንም ኮንፌሽናል አይደለንም፣ ለወደፊትም ኮንፌሽናል አንሆንም። አንድ ነገር ሊጨምርና ልጨርስ። ይሄ ማለት
በአሁኑ ሰዓት የኮንፌሽናል ክርስቲያኖችን ጽሁፍ አናነብ ማለት አይደለም፣ እናነባለን። በዋናነት ግን እኛ ናን ኮንፌሽናል መጽሐፍ ቅዱስን ነው የምናነባው። ከዛ በኋላ ሁሉ ነገር በመጽሐፍ ቅዱስ ኢንተርፕሬት ይደረጋል ማለት ነው። ቴንኪው። እሺ ሜይ ቢ ላስት እንትን ከሁለተኛ ተሰሎንቄ 2:15 ጋር ያለውን እንዴት ነው መርጅ ኦር ሚቲጌት ልታደርግ የምትችለው? ትራዲሽንና እንትኑን ቀጥለን እንሂድ እንጂ ኦር በቃልና በጽሁፍ የያዝነውን ያሰማርናችሁን ይላል እንጂ ከዛ ጋር ትንሽ ኮንትራዲክት ኦር ደግሞ ፋሌሽያስ አይሆንም? እንዴት ነው? አሁንም የተለያየ ነው እያወራን ያለ ነው። ምንድነው የተለየው ነገር? በቃልና በጽሁፍ የሚለውን እንቀበላለን እኮ እኛ። የግድ ኮንፌሽን መሀል መምጣት የለበትም። የግድ ሲጀመር እኛ ፕሮቴስታንት ነን፣ ከዌዝሊያን ሆሊነስ ሪቫይቫል መካከልን የመጣ ነው። ስለዚህ የኮንፌሽናሎቹ ማቴሪያል በእጃችን አሉ፣ እናነባቸዋለን። ዋናው ግን መጽሐፍ ቅዱስ ነው፣ ሶላ ስክሪፕቸራ ነው። ከዛ በመጽሐፍ ቅዱስ ላይ የተመሰረተ ማንኛውንም ዶክትሪን አዲስ ከመጣ ያው ከመጽሐፍ ቅዱስ ጋር አይስማማም ብለን ሪጀክት እናደርገዋለን። ግን መጽሐፍ ቅዱስን ያከበረ ከሆነ ወንድሞቻችን ይብዙልን፣ እነ አሞዝ ያንግ፣ እነ ጎርደስፊ፣ እነ ክሬከነር እና ሌሎችም አሉ። እንደገና አዲስ የሚነሱም ይኖራሉ። ዋናው ቁም ነገር ከመጽሐፍ ቅዱስ ጋር አይጋጭ እንጂ። ስለዚህ በቃልና በጽሁፍ ወይም ደግሞ በወግ በትራዲሽን የተባለው የተጻፈ አለ አንድ፣ ሁለት ደግሞ በቃል የተነገረ አለ። ሁለቱንም እንቀበላለን እና ቀጣይ ዲስከሽን አለው ይሄ ነገር። ግን ያው ለአንተ ጥያቄ መልስ ይበቃል ብዬ አስባለሁ። አሜን። እሺ ፋይን። ግን ያው ኮንሲስተንሲ ላክ ያደርጋል ኦር ደግሞ it is dependent on the next other generation below or the next የኔክስት ስኮላር ላይ ያለውን ጋፖቹን ፊል የሚያደርገው is the next ስኮላር የሚል አይነት አንደርስታንዲንግ ስላለኝ ነው። which in other way the oriental catholic or all those እነዚህ ኮንፌሽናል የሆኑት እንትኖችን ጋፑን እናሟላለን ኦር ደግሞ there is a gap that we need to fill in አይነት እሳቤም ስላለው ነው የጠየቁ እንጂ ያው ሜንሊ እኔ ኮንሲስተንሲ ይጎላል አንድ ማለት እምነት ይሄ ታሪክ ኮንሲስተንሲ እነዛ ነገር ማተር ያደርጋል ብዬ ስለምዳኒ ያ ግን ኮንሲስተንሲ የለውም እኮ ለማለት በመጀመሪያ ደረጃ እኛ የያዝነው ምንድነው ነው ዋናው ጥያቄ። እኛ በጣም ኮንሲስተንት፣ ምክንያቱም ከመጽሐፉ ጋር ነው ዋናው መሰረታችን መጽሐፉ ነው። መጽሐፉ ያለንን መጽሐፉ አይደላችሁም ያለንን ደግሞ አይደለንም። ስለዚህ we are consistent throughout and we will be consistent in the future። የሆነ ጽሁፍ በሆነ ጊዜ የተጻፈ የሆነ ሰው እኮ እንዲያብራርቶታልና እንደሱም መጓዝ አለብን አንልም። ገብቷል? ኮንሲስተንሲ ስትል ምን እያልክ ነው ያለው? ለምሳሌ ኦርቶዶክስ ብለሃል፣ ኦኬ፣ ወይም ካቶሊኮች can you say that you're consistent with the Lutheran Church or Presbyterian? እነዛን ከነሱ ጋር ኮንሲስተንት ነው። ያው ኮንሲስተንሲ in other way identical or uniform ነው እና can you claim Pentecostal are as consistent as the Lutheran Church ብለህ ነው የምታምነው? አሚን። ጥያቄ ይሄ ራሱ ቢዶን የግድ ከሉትራን ጋር ኮንሲስተንት ሆነ የለብንም። ከመጽሐፍ ቅዱስ ጋር ከዋናው ጋር ኮንሲስተንት ነን እያልኩ ሉትራን ጋር ለምን ታመጣናለህ? ኦርቶዶክስ ጋር ለምን ታመጣናለህ? ካቶሊክ ጋር ለምን ታመጣናለህ? ገብቷል? ዋናው ኮንሲስተንት መሆን ያለብን እንደ እግዚአብሔር ቃል ነው አለ እንዴ እኮ ታዲያ ታሪክ ቅብብሎሽ ምናምን እኮ ኢንክሉድ የሚያደርገው እነዛ ናቸው ብዬ ስለማስብ ነው። ተቀብለን ገባኝ። እሱማ ኤቭሪባዲ ላይክ ዩ ኖ ማንኛውም ራሱን ክርስቲያን ብሎ ሌብል ያደረገ ሰው ኦር አማኝ መጽሐፍ ቅዱስ ይዞ ነው። ግን when it comes with the consistency እና ሁሉም እንደዛ ነው ካልክ how do you define
የፔንቴኮስታል ኤንድ የፕሮቴስታንት ቴዎሎጂካል እንትንቶ የፕሮቴስታንት ፔንቴኮስታል ሳይሆን ኮንፌሽናል እና ኖን ኮንፌሽናል የሆኑትን how can you justify their consistency ነው እኔ ጥያቄ። እኔ እኮ ፍሮም ዘ ጌት ጎ ምን ብያለሁ መሰለህ? እኛ ኮንሲስተንት እንደሆነ እኛ ከመሰረት ነው ውጪ የሚመሰርት የተረገመ ይሁን፣ እኛም ብንሆን ተመልሰን ብንመጣ የተረገምን እንሁን፣ መላእክቶችም ቢሆኑ የተረገሙ ይሁኑ ተብሎ የተጻፈበትን መጽሐፍ ይዘናል። ስለዚህ አንተ እኔን ልትጠይቀኝ የሚገባው ከመጽሐፉ አኳያ ኮንሲስተንት አይደለህም ነው እንጂ ማለት ያለብን የሆነ ዲኖሚኔሽን ጠቅሰ ከዚህ ዲኖሚኔሽን ጋር ኮንሲስተንት ካልሆንክም። ሲጀመር ያን ዲኖሚኔሽን መለኪያ ቱምቢ ያደረገው ማን ነው? መለኪያችን እኮ መጽሐፍ ቅዱስ ነው። ቱምቢያችን መጽሐፍ ቅዱስ ነው ብራዘር። ስለዚህ መለኪያችንን ካሟላ ደግሞ አታቋርጠኛ ብራዘር አንዴ። ስለዚህ መለኪያ ተብሎ የተቀመጠልን የሆነ ቤተ እምነት አይደለም፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ከተናጋሪው ከእግዚአብሔር የተነሳ እሱ ራሱ ቱምቢ ነው። ስለዚህ በዛ ቱምቢ መሰረት ኮንሲስተንት ነን ነው ዋናው ጥያቄ እኮ። እሺ ያ ለሌሎቹ እንትን ልበል። ቴንክ ዩ። እኔ አሁን ዋና መሰረታዊ የህይወት ጥያቄ የሆነብኝ ምንድን ነው ሰሙ አሁን አንተ የምትለውን ነገር ያምናል ወይ የሚል ጥያቄ ነው። ሲስ ምን ይመስላል ይህ ነገር? ሲስን አስተኝተዋል መሰለኝ ዳኒ። ሲስዬ ቤቱን ከፍቶተኛ እየነዳ ከሆነ ችግር ውስጥ እንዳይወድቅ። ኧረ ምን እተኛለሁ? ለቃስ ማይኩን ሙት አድርጌ እየሳኩ እኮ ነው። ኧረ ጌታዬ ዳንዬ በጣም ብዙ ሰው ጥያቄዎች እየጠየቁ ነው። መጽሐፍ ቅዱስ ብቻ አማኞች መጽሐፍ ቅዱስ ብቻ አማኞች ነን ምናምን ምናምን እያለ ስለሆነ ኦንሊ ጂሰስም እንደዛ ይላሉ። እነሱ ልክ ናቸው ትላለህ ዳኒ? መጽሐፍ ቅዱስ ብቻ ነው፣ ሌላ አባቶች ገደል ይግቡ ነው የሚሉት እነሱ አይቀበሉም እነሱ እና መጽሐፍ ቅዱስ ብቻ ነው። እነሱ እኮ አባቶች ገደል አንተና እነሱ በምንድን ነው እነሱ አባቶች እነሱ አባቶች ገደል ይግቡ አይሉም። ሲጀመር እነሱ ስለ አባቶች ጭራሽም አያነቡ። አንደኛውንም አባት በስነስርዓት ሲያወሩ ሰምቼ አላውቅም። እኛ እኮ እናነባለን። አይፈልጉም ማንበብ አይፈልጉም። መጽሐፍ ቅዱስ ብቻ ነው የእግዚአብሔር ቃል ውስጥ ብቻ ነው በቂ ነው ብለው ያምናሉ ኦንጂሰሶቹ። ስለዚህ የሆነ ነገር ስትላቸው አይ መጽሐፍ ዋት ኢዝ ዘ ዲፈረንስ? አሁን አንተ የምትለው እኮ ወደዛ ነው። ልዩነቱ ምንድን ነው? ያ ቀጥል እስኪ መልስልን። ያ እነሱ በስላሴ አያምኑም ወገኖቻችን። በስላሴ ማያምን ኖ እርሱ ምን መሰለ ለሚነሱ መጽሐፍ ቅዱስ ጥያቄዎቹ መጽሐፍ ቅዱሱ ብቻ ነው ብቸኛ መልስ ያለው ብለው ያምናሉ እነሱ። እኛ ለሚነሱ ጥያቄዎች ሁሉ መጽሐፍ ቅዱስ ብቻ ነው ብለን አናምንም። በነገራችን ላይ መልስ ያለው መጽሐፍ ቅዱስ ብቻ ነው ብለን አናምንም። እሺ ሌላ ሁለተኛ ማን አለ ታዲያ ከመጽሐፍ ቅዱስ ውጭ? አባቶች አለ። ትራዲሽን እንቀበላለን እኮ እኛ እንኳን ትራዲሽንን ሪፎርሜሽንንም ትራዲሽኖችን በአጠቃላይ ሪፎርመርስ የጻፉትን ጭምር እንቀበላለን ካስፈለገ። ከዛ ግን በመጽሐፍ ቅዱስ አይተን ትክክል ነው ብለን የምናምነውን እንወስዳለን፣ ትክክል አይደለም የሚለውን ደግሞ ለዲስከሽን ክፍት አድርገን እንቀጥላለን ማለት ነው። መጽሐፍ ቅዱስን አንተ አንብበኸው ልክ ይሁን አንተ ነህ አይደለም። ለምሳሌ መጽሐፍ ቅዱስ አነበብከው አንተ አንብበህ ከኦሪት ዘፍጥረት እስከ ራዕይ ያነበብከውና አንተ በገባህ አመንክ ማለት ነው። ስለዚህ አንደኛውም ደግሞ ልክ እንዳንተ። ስለዚህ ለምሳሌ ሶስት ሰዎች አነበባቸው አንድ ላይ ሶስታችሁ የተለያየ መረዳት እንትና ምንድነው አመናችሁ። ስለዚህ አስታራቂያችሁ ማን ነው? እሺ ዳኒ እሱን ሲመለስልኝ። ኦኬ ሶስት ሰዎች መጽሐፍ ቅዱስን ቢያነቡና ሶስቱ የተለያየ መረዳት ቢኖራቸው እነዚህ ሰዎች በምን ይታረቃሉ ነው? ለምሳሌ አንድ እኔ ያለው፣ ሁለት ሉተር አለ፣ ሶስተኛው ካልቪን አለ። ሶስታችን ከተለያየን ወደ መጽሐፍ ቅዱስ ነው የምንሄደው።
እንጸልያለን፣ አነባለን። ስለዚህ አንተና ሉተር እንዴት ነው የምትቆያ? ልክ አይደለም፣ ልክ አይደለም። እዚሁ ለምሳሌ እኔ ያለው ሉተር ጋር ለምን ሉተር ጋር አንቺ ነሽ ቀላል ሄዳለሁ። ሉተርን ራሱ ማን ነው መለኪያ ያደረገው? እሺ ሉተር የሚያምነው ሉተርን መለኪያ ያደረገው ታምናለህ አንተ? ኖ እኔ ሉተር የሚያምነው መቻል ሉተር እሺ መልስ። ሶስታችሁ አሳረቃችሁ ማን ነው? ጨርሻለሁ። አሳረቃችሁ ማን ነው? ሶስታችሁ አናበባችሁ የተለያየ እምነት የያዛችሁ አሳረቃችሁ ማን ነው? ቀጥል። ያ መጽሐፍ ቅዱስ የእግዚአብሔር ቃል የሰጠ የእግዚአብሔር ቃል ለሁላችን እኩል ተሰጥቶናል። ተናጋሪው እግዚአብሔር ነው። እኛ በቋንቋው፣ በታሪኩ፣ በኮንቴክስቱ፣ በታይፖሎጂው መንፈስ ቅዱስ ረድቶን ጊዜ አጥፍተን ራሳችንን አስገዝተን መማር እንዳለብን እናውቃለን። አፈታታችንም እንደዚህ ነው። አባቶችን መጨረሻ እንጨምራለን። ከዛ በተረፈ ግን ሉተርን ነፃ አውጥተን አንተ እንደ ሉተር ነው ወይ የምታምነው ወይስ እንደኔ ነው አይነት ነገር አለ። ሉተር ራሱ ከኔ ጋር በኩል ደረጃ ያለ ሰው ነው። እሱ ሐዋርያ አይደለም፣ እሱ ጴጥሮስ አይደለም፣ እሱ ጳውሎስ አይደለም። ስለዚህ ሉተር የጻፈው ጽሁፍና እኔ የማምነው እምነት በጳውሎስ ጽሁፍ ይገመገምና ትክክለኛ የሆነ አልፏል ማለት ነው። አሁንም አልመለስክልኝም። ለምሳሌ ትልቁ ጥያቄ እኮ እሱ አይደለም። እንዴ ቆይ እሺ ለምሳሌ ሶስታችሁ አነበባችሁ። ለምሳሌ እኔ ሳነበው እኔ ሶስት አካል አይታየኝም፣ እኔ አብና ወልድ ነው የሚለው መንፈስ ቅዱስ አምላክ አይደለም ብዬ አመንኩኝ እኔ ማለት ነው። ምሳሌ ልስጥ ለኔ። ኦኬ ኤርሚ ደግሞ ሲያነበው ምን አለ? አይ በቃ እግዚአብሔር አንድ አካል ብቻ ነው፣ በቃ አብ ብቻ ነው እግዚአብሔር፣ ወልድ ያው በቃ ሰው ነው አለ። ሶስተኛው ደግሞ ኧረ እኔ ሶስትነት ይታየኛል፣ እግዚአብሔር አንድም ሶስትም ነው ብሎ አመነ። አሁን እኛ ሶስታችን ማን ያስታርቀን? መልስልኝ ይሄንን። ኦኬ እሺ፣ ይሄ ጥያቄ ቀና ሆኜ ልመልሰው። በመጀመሪያ መጽሐፍ ቅዱስ አለ፣ የመጀመሪያ ማለት ነው። ከመጽሐፍ ቅዱስ ቀጥሎ ደግሞ የአባቶች ጽሁፍ አለ፣ ጥንታዊ አስተምህሮዎች አሉ፣ ጉባኤቶች አሉ፣ ከዛ ስኮላሮች አሉ፣ ከዛ የቤተክርስቲያናችን የእምነት መግለጫ አለ፣ በእምነት የቀደሙን አብረውን የሚያገለግሉ አማኞች አሉ። እነዚህ ሁሉ ደረጃ ተሰልፈው መጥተው በሁሉም ደረጃ እናያለን ማለት ነው። እዚህ ማካመን ትክክል እኮ ነው። አንቺ አሁን የመለሰው ዳኒ የመለሰው መልስ ትክክል ነው። ያው አይ መጀመሪያ መጽሐፍ ቅዱስ አለ፣ ከዛ በኋላ መጽሐፍ ቅዱስን ደግሞ አባቶችን እንደ አውቶሪቴቲቭ ቀጥሎ እንቀበላለን፣ ከዛ ደግሞ ስኮላሮቻችን እንከተላለን፣ ከዛ ደግሞ ቤተክርስቲያንን አሁን ያለችውን ኮመን ቤተክርስቲያን እንደዛ ነው የመለሰልኝ። እንደዛ ከሆነ ታዲያ ሙሉን አስተምሮት ይቀበላል ነው አይደል? ዳኒ ሚስ ፕሬዘንት አላረኩማ። ኤግዛክትሊ እኔ እንደዛ ነው ያመንኩት። ሲጀመር አባቶችን መጽሐፍ ቅዱስ የበላይ ነው የማይሳሳት ብቸኛ። ቀጥሎ ደግሞ አባቶች ጽሁፍ አለ፣ ጉባኤቶች አሉ፣ ቸርች ትራዲሽን ሪፎርሜሽን ፋዘሮች አሉ፣ ቸርች ትራዲሽን አለ፣ የማመልክበት የቤተክርስቲያኔ የእምነት መግለጫ አለ፣ የራሴ ፓስተር አለ፣ ክትትል ያስተማረኝና የሚጸልይልኝ ባይብል የሚያስጠናኝ ሰው አለ፣ ዙሪያ ያሉ ኮሚኒቲዎች አሉ። እነዚህ ሁሉ አሉ። ስለዚህ ዳኒ እነዚህ እንደየደረጃቸው ባለስልጣን ናቸው ማለት ነው። ራይት መጽሐፍ ቅዱስን ለመፍታት ደግሞ የመጽሐፍ ቅዱስን ትርጉም ለመስጠት እውነት ነው። ምን ጥያቄ አለው? ያ በዛ መንገድ ከሆነ አይ ቲንክ እንደዚህ ከሆነ ቆይ እንዴ ኤርሚሻን ያልጨረስኩማ። ስለዚህ እነዚህ መጽሐፍ ቅድሚያ ትክክል ነው፣ መጽሐፍ ቅዱስ ብቻ ነው። ኦኬ አባቶችን ብለሃል፣ ከዛ በኋላ ሌላ ጨምረሃል። ስለዚህ አባቶች በሙሉ ተስማምተው ለምሳሌ ጥምቀት ለድነት ብለው ያምናሉ። ለምን አንተ አታምንም ታዲያ? የእነሱ የምትቀበል ከሆነ ተስማምተው በአንድ ላይ ማለት ያለ አንድ ምንትን ማለት ነው። ለምን እሱ አልተቀበልክም? ኦኬ የተጠየኩት ጥያቄ ለምንድን ነው ጥምቀት ለድህነት ብለን የማትቀበለውን ያለችኝ? ይሄ ጥሩ ጥያቄ ነው፣ ወሳኝ ጥያቄ ነው። እንግዲህ ቅድም ስናገር ምን ብዬ ተናገር ያለው የበላይ ማን ነው? የእግዚአብሔር ቃል ነው። ከዛ የእግዚአብሔርን ቃል ቀጥሎ ደግሞ አባቶች እንዴት ብለው ተረዱት የሚልም አለ።
ጉባኤቶች አሉ፣ ስኮላሮች አሉ፣ ሪፎርሜሽን ፋዘርሶች አሉ። በዚህ መሰረት ስናየው የበላይ ከሆነው ከመጽሐፍ ቅዱስ ጋር ካልተስማማና አብሮ ካልሄደ የበላይ የሆነው ሩል ያደርገዋል ማለት ነው። የበላዩ መጽሐፍ ቅዱስ ነው አይደለ? የበላዩ ያልከው የበላይ መጽሐፍ ቅዱስ ነው። ስለዚህ አሁን ከመጽሐፍ ቅዱስ አባቶች ለምሳሌ እሱማ እኮ ተስማማው። እሱ እኮ ልክ ነው ብለን እኮ ተአመንን። ግን መጽሐፍ ቅዱስ ከዛ በኋላ አባቶች ከዛ በኋላ ትራዲሽን እንቀበላለን ብለሃል አይደለ? ስለዚህ አባቶች የኦርቶዶክስ ቋንቋ ልጠቀም በምልአት ማለት ነው ሁሉም በሚባል ጥምቀት ለድህነት ነው ብለው ያምናሉ። ለምን አንተ አታምንም? ይሄ ነው ጥያቄ። ኦኬ እንግዲህ አሁን በሃና መረዳት አባቶች ስለ ጥምቀት ጥልቅ የሆነ እውቀት አላቸው። በአንድነት ተስማምተዋል። 500 ዓመት ሙሉ መሬት ጠብ ማይል በጥምቀት ዙሪያ አስቀምጠዋል። ስለዚህ ለምን አታምናቸውም ነው ያለችኝና እንደዛ ከሆነ አንድ ነገር ማንሳት አለብን። ለምሳሌ ጥምቀት ለኃጢአት ስርየት የሚለውን ፖይንት እናንሳና አባቶች ሃና እንዳለችው ጥምቀት ለኃጢአት ስርየት የሚለውን ያምናሉ። ግን 500 ዓመት በሙሉ የኖሩ አባቶች በሙሉ ማለት ነው አንዳቸው ጥምቀት ለኃጢአት ስርየት የሚለውን ኤኮ ከማድረግ ባለፈ የትኛው ኃጢአት እንደሆነ አልገለጹም። ለምሳሌ የኃጢአት ስርየት በሚሰራይበት በአንዲት ጥምቀት እናምናለን ይልና የትኛው ኃጢአት ነው ወደ ጌታ ስትመጣ ነው ከመጣ በኋላ ያለው ላይ አልጻፉ። ስለዚህ 500 ዓመት ሙሉ አሁን አንቺ በምልአት ያልሻቸው አባቶች አንዳቸው እንኳን ይሄን ነገር አብራርቶ ለምን አልጻፉ? መልሽ። እሺ ጥምቀትን ስናነሳ እንግዲህ ኦሪጂናል ሲን ነው የምናነሳው አይደለ? ስለዚህ ኦሪጂናል ሲን አንተ አታምንም። በርግጥ ስለ ኦሪጂናል ሲን ግን እነሱ አባቶች እንደዛ ስለሚያምኑ ኦኬ ህፃን ልጅም ከዛ ከኦሪጂናል ሲን የነጻ እንዳልሆነ ይታመናል። ታውቃለህ፣ እንደዛ ነው የሚታመነው በሙሉ ካቶሊክም ሆነ በፕሮቴስታንት ማለት ነው። ስለዚህ ህፃናትን ይቆዩና ሰው ግን ሲወለድም ኦኬ እስኪጠመቅ የሰራውን ኃጢአት በጥምቀት ይነጻል፣ የኃጢአት ስርየት ያገኛል ብለው ያምናሉ። አባቶች ህፃናትም ጭምር ማለት ነው። ከዛ በኋላ ለሚሰራው ኃጢአት ምንድነው ተጠየቅ ካልከኝ ደግሞ ከዛ በኋላ ካመነ ከተጠመቀ በኋላ ለሚሰራው ኃጢአት ደግሞ ጌታችን እየሰጠን የጌታ እራት ወይም ቅዱስ ቁርባን አለ አይደለ? በሱ ደግሞ እየነጻን እንደምንሄድ አባቶች ያስተምራሉ። አሁንስ ግልጽ ነው? የተጠየቅሽው ጥያቄ ግን ይኸውልሽ ልድገምልሽ። የተጠየቅሽው ጥያቄ አባቶች እውቀታቸውና በጥምቀት ዙሪያ ያላቸው የእውቀት በምልአት ስለሆነ ለምን አንቀበላቸውም ስላልሽ፣ እንግዲህ ምልአቱን አሳይኝ። አንቺ ከምትጠሪያቸው 500 ዓመት ከነበሩ አባቶች መካከል አንድ አባት ስሙን ትጠሪና የጻፈውን የመጽሐፉን ቁጥርና ሴክሽንና ቻፕተር ጠቅሰሽ ጥምቀት ለኃጢአት ስርየት ከተጠመቁ በኋላ ስለሚሰራው ኃጢአት አይደለም ብሎ የጻፈ አንድ። ስለዚህ አባት ትጠሪያለሽ፣ የመጽሐፍ ስምና ቻፕተር ሴክሽን ትጠሪያለሽ ማለት ነው። ማብራሪያው አያስፈልግም። ኦኬ እንትን ግባ። ለምሳሌ እኔ አሁን ሌላ እንትን የለኝም፣ ሶርስ የለኝም። ግን ካቴና ባይብል ትገባና ዮሐንስ 3:5 አውጣ እንዳለው አባቶች 13 አባቶች አሉ። ምን ብለው እንደፈቱት ይኸው እስኪ ክፈተው አንተ ካቴና ባይብልን ግባ። እኔ ለማጠይቅኝ ክለመንት ኦፍ ሮም እዛ ላይ አለ፣ ክለመንት ጭምር አለ። የጳውሎስ ደቀ መዝሙር የነበረው ሰው በአብ በወልድ በመንፈስ ቅዱስ ሳይጠመቅ የዘላለም ሕይወት አያገኝም ብሎ የጻፈው አለ። አውጣው ክፈተው፣ እዛ ላይ አለ ለምሳሌ። ስለዚህ 13 አባቶች አሉ እዛ ካቴና ባይብል ላይ። ሌላም አለ ግን አሁን ያለኝ እንትን እሱ ነው። ስለዚህ ክፈተው ይኸው። ሁለት ደግሞ እኔ ከአባቶች እበልጣለሁ ነው እያልክ ያለው አንተ። እኔ አባቶች ተሳስተዋል፣ እኔ አሁን የተለየ መረዳት አለኝ እያልክ ነው ያለው። አሁን ይሄ ከኦንሊ ጂሰስ ምን ተሻለ ነው ጥያቄ? መልስልኝ። አሁንም ጥያቄውን አሁን ልደግምልሽ ስለሆነ በደንብ ስሚኝ አደራ። ጥያቄ ምን መሰለሽ? ዮሐንስ 3:5ን ጥምቀት ነው ብሎ አላብራሩም አላልኩም እኔ፣ ወይንም ደግሞ ጥምቀት ለኃጢአት ስርየት አላልጉም አላልኩሽም። እዛ ላይ ጥያቄ የለኝም እኔ።
ይሄንን አሁን የተናገርኩትን ያብራራሽ። የተጠየቅሽው ጥያቄ ጥምቀት ለኃጢአት ስርየት ይላሉ እንጂ ይሄ ኃጢአት አንድ ሰው ኋላ ጥምቀቱ የኃጢአት ስርየት አያመጣም ብሎ የጻፈ አንድ አባት በስም ተጠሪና ከዛ የመጽሐፉን ስም ተጠሪና ካላቦክሹ ነው ይነግርሻለሁ፣ ችግር የለውም። ከዛ ሴክሽኑንና ቻፕተሩን ትነግሪኝና እናወጣዋለን ማለት ነው። ስለዚህ አንዳቸውም አልጻፉም። በነገራችን ላይ አንዳቸውም ለምንድን ያልጻፉት? መልሹ። ምንድን ነው ያልጻፉት? ለየትኛው ኃጢአት እንደሆነ ነው የምጠይቀኛለሁ። ዝም ብለው ጥምቀት ለኃጢአት ስርየት ብለው እንጂ ይሄኛውን አይነት ኃጢአት ማለት አንድ ሰው ክርስቲያን ከሆነ በኋላ ለሚሰራው አክቹዋል ሲን ጥምቀት ያስተሰርያልም አያስተሰርይልም አላሉም። ደግሞ ያስተሰርያል ነው ያሉትና ይሄንን ለምን አብራርቶ አልጻፉም? ኢምፖርታንት አይደለም ወይ ነው ጥያቄው? እኔ እኮ ቅድም መልሼልሃለሁ። ለኦሪጂናል ሲን ባይ ኮመን ሴንስ ራሱ እኮ አንድ ጊዜ ጥምቀት እንዴት ነው ለአክቹዋል ሲን የሚሆነው? ኤርሚ የሆነ ጥያቄ ስጠይቃችሁ ጥያቄውን አደራ ስሙ። አደራ የጠየቅኩ ጥያቄ ጥምቀት ለአክቹዋል ሲን አይሆንም ብሎ የጻፈ አንተ አሁን አንተ ኮመን ሴንስ አይደለም። ለየትኛው ኃጢአት ነው? ቆይ እርምሻ ጥምቀት ለየትኛው ኃጢአት ነው ምናምን ብለህ ከመጠየቅህ በፊት መጀመሪያ ጥምቀት የኃጢአት ስርየትን ያስገኛል ወይ ብለህ እሱ መጀመሪያ እመን። ከዛ ስታምን በኋላ ደግሞ ለየትኛው ኃጢአት ለምን እኔ ነግሬሃለሁ፣ የተማርኩትን ነግሬሃለሁ። እኛ ኦሪጂናል ሲን እናምናለን። ከኦሪጂናል ሲንም ትልልቅ ከሆንን ደግሞ ከዛ ከሰራነው ኃጢአትም በጥምቀት ልክ እንደ ሐዋርያ ጳውሎስ ማለት ነው። ሐዋርያ ጳውሎስ ለምሳሌ ሐዋርያ ሥራ 22 ቁጥር 16 ላይ ተነስና አሁንስ ምን ትጠብቃለህ? ተነስና ከኃጢአትም ተሃጠብ እንደተባለው ከሰራውም ኃጢአት ምናምን በጥምቀት ኃጢአቱ እንደነጻ ይታወቃል። ኦኬ ከዛ በኋላ ኃጢአት ቢሰራ ካልከኝ ከዛ በኋላ ደግሞ ኃጢአት ቢሰራ የተሰጠን ደግሞ ወደ ጌታ የምንቀርበት ደግሞ የጌታ እራት ደግሞ አለ አይደል? የጌታ እራት እየወሰድን በንስሐ እየገባን ልክ አንደኛ ዮሐንስ ላይ ያለው በንስሐ በጌታ እራት እያልን ደግሞ እንትናችንን ምንድነው ቅድስናችን እየፈጸምን የምንሄደው ይሄ ግልጽ ነው። ግን የመጀመሪያ ጥምቀት ግን ያመነ የተጠመቀ ይድናል ስላለ ጥምቀት የኃጢአት ስርየት እንደሚያስገኝ ይናገራል። ለየትኛው ኃጢአት ብሎ አንተ ራስህ ፍልስፍና ግን ከታች ማስረጃ እየሰጡ ነው። እነ አቤላ ማለት አቤላ የሉትራን ማለት ነው። እኔ ግን ካቴና ባይብል እንትን ብያለሁ። ዮሐንስ 3:5 አባቶች የፈቱበትን ሰው በአብ በወልድ በመንፈስ ቅዱስ ካልተጠመቀ ዳግም አይወለድም ያሉበትን ግን እኔ ሰጥቻለሁ ማለት ነው። ይኸውልሽ ሀና እኔ አሁን አላቋረጥሽም ብዬ ነው። ካቋረጥኩሽ ይደብርሻል ብዬ ነው። ጥያቄ ምን ነበረ? ጥምቀት ለኃጢአት ስርየት ብለው አብዛኞቹ አያምኑም አይደለም፣ ያምናሉ። በቃ ዘጋን እኮ ይንሹ። ይሄን ነገር ድጋሚ ልትመለሽበት አይገባም። ወይም ደግሞ ለድህነት እኔ አላቋረጥሽም እኔ አላቋረጥሽም ብዬ ነው እስክትጨርሽ ጸጥ ያልኩት። ከዛ ግን እኔ ሳወራ ደግሞ ተቆርጣላችሁ፣ ትክክል አይደለም። ከዛ ስትጨርሺ ደግሞ እኔ አልገባብሽም፣ እኔ ስጨርስ ማለት ነው። ሶሪ ከታላቂ ኮሜንት ዲስትራክት ተደረገኝ። እሺ ጥያቄ ምን መሰለሽ አንቺው ጥምቀት ለኃጢአት ስርየት የሚለውን አባቶች ስለሚያምኑና እኔም ስለማቅና አንቺም ስለምታቂ ማስረጃ ማምጣት አይጠበቅብንም። አይ አምጣ ካልሽኝም ችግር የለውም። ግን ኦልሬዲ ስለምናምነው አስፈላጊ አይደለም ማለት አባቶች እንደዛ ስለሚሉ የኔ ጥያቄ የአባቶች መረዳት በዚህ ጉዳይ ላይ ጥልቅ ከሆነ ጥምቀት ለአክቹዋል ሲን ወይም ደግሞ አሁን ለምንሰራው ኃጢአት አንድ ሰው ቢሰክር ቢዋሽ ቢያመነዝር ደሙ እንጂ ጥምቀቱ አይሆንም ብሎ አንድ አባት ለላሙና ካለ አንቺ ነው ያልኩት። የለም አክቹዋሊ ለምንድን ነው ያልጻፉት ሲባል ነገሩን በጥልቀት አላዩት። ጊዜ ኖሯቸው በጥልቀት ስላላዩት ይሄን ነገር ይሄን ኢሹ ማለት ነው ክፍተት እናያለን። ኒቅያ ላይ በምንሄድበት ጊዜ ለምሳሌ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ተብሎ ተጻፈ እንጂ የትኛው ኃጢአት ነው የሚለውን ጭራሽ አልጻፉትም። አለመጻፉ ምን ኢምፕሊኬሽን አለው? ዊል ዲስከስ፣ ችግር የለውም። ለምን አልጻፉም ነው ጥያቄ። ይሄን ብቻ መልሽ። ይሆናል የሚለውን አትደጋግሚው። ኦኬ እኔ ደግሞ እያልክ ያለሁት መጀመሪያ የእነሱን እምነት ትቀበላለህ ወይ? በአንዲት ጥምቀት ለኃጢአት ስርየት እናምናለን ያሉት አባቶች ተሰብስበው ላሉት ታምናለህ ወይ? መጀመሪያ ብታምን እኮ ለየትኛው ኃጢአት እንደሆነ እኮ ታውቅ ነበር አንተ ራስህ። ግን መጀመሪያ ታምነዋለህ ወይ? እሱን መልስልኝ። እኔ አባቶች ጽፈዋል ብዬ አውቃለሁ። ስለዚህ ትክክል ነው፣ ጽፈዋል። ሲጽፉ ግን ለየትኛው ነው የጻፉት? ለምንድን ነው 500 ዓመት ሙሉ ይሄን ነገር ያላብራሩት? መልሽ። ኦኬ ስለዚህ አምናሃል ማለት ነው ጥምቀት ለኃጢአት ስርየት ነው ብለህ?
ታምናለህ? ከዛ በኋላ ማመን አይጠበቅም። መጽሐፉ ካወቅኩኝ ይበቃኛል። ኦልሬዲ እንደጻፉ አውቃለሁ። ጽፈዋል እንዳሉ አባቶች። ኦኬ፣ ስለዚህ አባቶች እንዳሉ በዚህ በጥምቀት ጉዳይ ላይ ስተዋል ለምትለኝ ሁሉም አባቶች ጥምቀት ለኃጢአት ስርየት ነው ብለው ማመናቸውና ማስተማራቸውና መጻፋቸው አባቶች ተሳስተዋል አልገባቸውም ነበር ብለህ ነው የምታምነው ማለት ነው? ይሄን ጥያቄ ነበር ኤክስፔክት የማደርገው። እንደገባቸው ማስረጃ 500 ዓመት ሙሉ የተጻፈ መጽሐፍ አለ። ወደ 60,000 ፔጅ እኔ ጋር አለ መጽሐፉ። አንቺም ኦንላይን ታገኘዋለች፣ ችግር የለውም። እነዚህ መጽሐፍቶች ውስጥ አንድ አባት እንኳን በስህተት ጥምቀት ለአክቹዋል ሲን አይሆንም ይሆናል ብሎ የጻፈ ካለ አምጪልኝ፣ አንድ አባት። አለዛ እንዳሉ ተሳስተዋል ብዬ ስነግርሽ በድፍረት ነው። ዳንኤ ለየትኛው ነው ያሉት? ዳንኤል ያልገባኝ ነገር እሺ ቀጥል። እሺ አይ ቆይ ለምሳሌ ዳኒ ግን ላወራውን ፈልገው ነገር ማለት የኃጢአቱ አይነት ይቅርና ግን ለኃጢአት ስርየት ብሎ የተናገሩትን ትምህርት ትቀበላለህ ዳኒ? መቀበል አይጠበቅብኝም። ሳያብራሩ ጽፎ ዝም ብለው ልቀበላቸው ነው እንዴ? ለምን ያላብራሩ? አንዱ እንኳን አላብራሩ። 500 ዓመት ደጋግማ 500 ዓመት እያልክ ነው ዳኒ። ጥምቀት ለኃጢአት ስርየት የሚለውን ትምህርት የሚያምጥ አቤላይ ኤርሊ ቸርች ፋዘርስ እስከ 500 ነው። ኤርሊ ቸርች ፋዘሮች 500 ዓመቶች አለ። እኔ ቀደምት የሆኑ አባቶች እነ ሉተር ምናምን ሳንጨምር ማለት ነው። ኦኬ ካንደኛ ለዘመን ጀምሮ ያለውን ማለት ነው። የዳኒን ስለማውቀው ለዛ ነው ስለገባኝ ነው። በኦርቶዶክሳውያን ሲጠይቅ የመጀመሪያው 300 ዓመት ነው የሚጠይቀው። ደግሞ 500 ማለት እኮ አሁን እኮ ሲስቀጥ ጨርሻለሁ። እሺ ጨርሳችሁ? አይ ላይክ ዳኒ እኔ ላነሳ የፈለጉት አረኔ የሚያሳስበኝ አረ ሲሰሙ ፓስተር አሊ ቤት እየዘለለ ነው። ማን ነው የሚዘለለው? አትሰይተኝ። እኔ እኮ ኧረ ተው እየተባባርን ነው። ኧረ ወገናችን ቆይ እስከ አንዴ ማስታወቂያ ልናገር። እዚህ ያላችሁ 460 ምናምን ሰዎች ነገ አኪ ሉትራን ቤት ይህንን ጥያቄ ይነሳል። በምስጢረ ስላሴ፣ በነገረ ክርስቶስ፣ በምስጢረ ጥምቀትና በምስጢረ ቁርባን ጥያቄ ካላችሁ ኑ ስላለ አኬ ሉትራን ጋር ኑ ፕሌስን እንዳትቀሩ። ዳኒም ከፈለግ መምጣት ትችላለህ ለማለት ነው። ቀጥሉ። ዳኒ ጥያቄ የለውም። ሰበር እኔም ማስታወቂያ ልስራ። ሰበር ማስታወቂያ ቁጥሩን በየፕሮግራሙ ደከመን እኮ እንትን መስቀል ሚዲያ ላይ ዩቲዩብ ላይ ገብታችሁ ማለት ነው ገብታችሁ እስልምና ላይ የሰራ ነው ፕሮግራም አለ። ከእስልምና ጋር የተያዘ ለሙስሊሞች ወንጌል ያስፈልጋል ብላችሁ የምታምኑ ኦርቶዶክሳውያን ክርስቲያኖች፣ ወንጌላውያን ክርስቲያኖች፣ ካቶሊኮችም ካላችሁ ሁላችሁም ገብታችሁ ኃይል ስጡት። ቪዲዮ እንዲዳረስ እንዲታይ ኮመንት ጻፉ፣ ላይክ አድርጉት፣ ሼር ማድረግ ከቻላችሁ አድርጉ። አና የምናምትዩ ምቀኛለች አንቺን አልጠራሁሽ። ይመቻችሁ። አይ ሲሪየስ አሪፍ ማስታወቂያውን አይቻለሁ። አሪፍ ፕሮግራም ነው። መስቀል ሚዲያ ላይ ከእስልምና እምነት ጋር ተያይዞ የተሰራው አሪፍ ነገር ነው። ቀና ደግ ክርስቲያኖች ገብታችሁ ሰብስክራይብ አድርጉ፣ እዩ። ምንም ያው መልካምነት ለራስ ነው። እንደዛ ብታደርጉ በጣም አሪፍ ነው። ያው የበለጠ በዚህ ጉዳይ ሰዎች ጋር ለመድረስ ይጠቅማል ብለን ስለምናስብ ነው። ኦኬ ቴንኪው። ወደ ዳኒ አንቺ አንዴ አይ ሲሶ የተነሱ ሀሳብ ላይ አንድ እንትን ሀሳብ ለመስጠት ነበር። ምንድነው ላይክ ዳኒሻ የመጀመሪያው ቀደም እንዳልከው አንተ ራሱ እንዳልከው ከመጽሐፍ ቅዱስ ቀጥሎ መጽሐፍ ቅዱስን የሚፈቱት አውቶሪቴቲቭ የመጀመሪያው አካላቶች አባቶች ናቸው የሚል እምነት አለ። ያ እምነት ካለህ ደግሞ የመጀመሪያዎቹ አባቶች ብቻ ሳይሆን የመጀመሪያዎቹ ብቻ ሳይሆን ደግሞ በወጥነት ባለ መልኩ ለምሳሌ ዮሐንስ 3:5 ሐዋርያት ሥራ ምዕራፍ 2:38 እንዲሁም አይ ቲንክ 22:16 ላይ ያሉ ክፍሎችን ለኃጢአት ስርየት እንደሆነ ፈተውታል ብለን ምናምን ከሆነ ይሄንም የምትቀበል ከሆነ
የመጀመሪያው ነገር ለየትኛው ኃጢአት የሚለውን ከመጠየቅ በፊት ራሱ ለኃጢአት ስርየት የሚለውን ኮንሰፕት መጽሐፍ ቅዱሱ በተፈታበትና አውቶሪቴቲቭ የሆኑት አካላቶች ብለህ የምታምናቸው በፈቱበት መንገድ መቀበል ለምንድን ነው ያልፈለግከው ወይም ያልቻልከው ነው ትልቁ ጥያቄ። እሺ እዚህ ጋር በደንብ ማስተዋል ያለብን ነገር አለና የተጠየቅኩት ጥያቄ ላይክ ብዙ ቦታዎች መነካት አለባቸው። በመጀመሪያ ደረጃ እግዚአብሔር የእግዚአብሔርን ቃል ሲሰጠኝ እንዴት አድርጎ ነው የሰጠኝ? በማነብበት ቋንቋ እንድረዳው ነው። በመጀመሪያም ቃል ነበር የሚለውን ሳነብ አትናሽስ ምን ብሎ ፈታው ተብሎ ሳይሆን ለእኔ ነው ይሄ የተጻፈው። አትስረቅ ሲለኝ አትናሽስ ምን ብሎ ፈታው አይደለም፣ ለእኔ ነው የተጻፈው። ስለዚህ በቋንቋው፣ በታሪኩ፣ በኮንቴክስቱ፣ በታይፖሎጂው መንፈስ ቅዱስ ምን አስተማረኝ የሚለውን ከገባኝ በኋላ አባቶች የሚሄደው በኋላ ነው። ላይክ ለ1% ነው ለ2% ነው የሚሄደው። መሄድም አይጠበቅብኝም። ሲጀመር አማርኛ ወይም ደግሞ እናንተ ሁላችሁ በምታነቡት ቋንቋ ግልጽ ነው። በቃ የዘላለም ሕይወት እንዳገኝ ይበቃል። ከዛ ሲቀጥል ይሄ አሁን አነባዋለሁ ያልኳችሁ ቃል the only infallible ነው፣ የማይሳሳት ብቸኛ፣ ምክንያቱም የእግዚአብሔር ቃል ስለሆነ ማለት ነው። ከዛ ወደ አባቶችና ወደ ጉባኤቶች ስንሄድ ደግሞ የማይሳሳቱ አይደሉም፣ የሚሳሳቱ ባለስልጣናቶች ናቸው። እነዚህ መጽሐፍ ቅዱስ የማይሳሳት ነው፣ እነዚህ ግን የሚሳሳቱ ናቸው። በደንብ ይሳሳታሉ። እንደሚሳሳቱ ደግሞ የሚቀጥለውን 30 ደቂቃ ከሰጣችሁን እየገለጥኩ አሳያችኋለሁ። ይሳሳታሉ። ስለዚህ እሱ ላይ ልዩነት የለንም እኮ አይሳሳቱም አይደለም ዳኒ፣ አይሳሳቱም እኮ እና ታዲያ የሚሳሳቱትን እንደማይሳሳት አድርገው ስድ ያልከኝ ያለ አይደለም። አሁን ስለ ወጥነት ነው ያወራ ነው። ስለ ወጥነት ብቻ ሳይሆን ደግሞ መጽሐፍ ቅዱሱም ራሱ ያንን ስለሚያስተምር እኮ ነው። ገብተዋል? የአንተ መረዳት እና አሁን ከኔ መረዳት ከኔ አንደርስታንዲንግ በላይ ብለህ ያስቀመጥካቸው ካንተ መረዳት በላይ አውቶሪቲ ያላቸው ብለህ ያስቀመጥካቸው አካላቶች አሉ አይደል? እነዚህ አካላቶች ደግሞ በኮንሰንሰስ ደረጃ እንደዚህ ያምናሉ። መጽሐፍ ቅዱስ ላይ ያለውን ራሱን ቃል እንደዚህ ፈተውታል። ለምሳሌ ተነስ ተጠመቅ ከኃጢአትህም ታጠብ የሚለውን ክፍል፣ ኃጢአታችሁ ይሰረይ ዘንድ ተጠመቁ ያለውን የጴጥሮስን ንግግር፣ እንዲሁም ደግሞ ዮሐንስ 3 ላይ ያለውን ሰው ከውሃና ከመንፈስ ካልተወለደ እግዚአብሔርን መንግስት ሊያይ አይችልም የሚለውን ክፍል ለጥምቀት እንደሆነ ፈተውታል። ደግሞ ኢንፋክት መጽሐፍ ቅዱሱም ከጥምቀት ጋር አያይዞ ይነግረናል። አሁን ያንተን መረዳት ከኔ የተሻለ አውቶሪቴቲቭ ናቸው ብለህ ያመንካቸው አካላቶች ካሉ ነጥለህ ነው ወይ የሆኑ ሀሳብ ላይ የሚመች ሀሳብ ላይ ትቀበላቸዋለህ፣ የማይመች ሀሳብ ላይ ደግሞ ኦር ከአንተ አመለካከትና አስተሳሰብ ጋር ከተለዩ ደግሞ አትቀበላቸውም ወይ ነው። እንደዛ ከሆነ ለምንድን ነው አውቶሪቴቲቭ እንዲሆኑ ሲያደረጋቸው? ወይ ደግሞ የተቀበልከው ያንን ለምንድን ነው? አውቶሪቴቲቭነታቸው በወጥነት በአስተምሮ ደረጃ ካልሆነ ምንድነው ጥቅሙ ነው? ሁለተኛ መጽሐፍ ቅዱስን ለመፍታት ደግሞ አንዴ ልጨርስ ዳኒ፣ ሶሪ። መጽሐፍ ቅዱስን ለመፍታት ስታነሳ ነበር ቅድም። እንግዲህ አሁን ኤችጄል ሊሆን ይችላል፣ ሂስቶሪካል ግራማቲካል ሊትሬቸሩን ልታነሳ ትችላል። ከዛ ከኮንቴክስቹዋል አረዳድ አንጻር፣ በዘመኑ ከመቅረብ አንጻር፣ በዛ ዘመን ከነበረው ካልቸራል ኮንቴክስት አንጻር መጽሐፍ ቅዱስን ስትረዳ በራሱ አንተ ከ2000 ዓመት በኋላ ነው የምትረዳው፣ ያለኸውም ከ2000 ዓመት በኋላ ነው። እነዚህ አብያተ ክርስቲያናት እንዲሁም አባቶች ደግሞ ከአንተ ለመጀመሪያዋ ቤተክርስቲያን ለሐዋርያትም ለክርስቶስም ይቀርባሉ። እነዚህ አካላቶች በወጥነት ደረጃ ለቤተክርስቲያን የሚቀርቡት፣ ለመጀመሪያ ቤተክርስቲያን የሚቀርቡት፣ ለሐዋርያት የሚቀርቡት አባቶች በወጥነት ደረጃ ይህንን አስተምሮ የሚቀበሉና የሚያስተጋቡ ከሆነ ትክክል እንደሆነ ደግሞ መጽሐፍ ቅዱሳዊ ማስረጃም የሚያቀርቡ ከሆነ ሌሎቹን አስተምሮች እንደምንቀበል ሁሉ ይሄኛውን ማስተምሮ መቀበል ለምንድን ነው ለእኛ ዳገት የሆነብን ነው? ምክንያቱም ከምንም አሁን ካነሳቸው ቅድም ካስቀመጥካቸው መመዘኛዎች የሚያጎድለው ነገር አይታየኝም። ይህ አስተምሮ የሚያጎድለው ነገር አንተ በምትለው ደረጃ እዚህ ከዚህ አንጻር መቀበል እንዴት ነው እየከበደ ያለው? ሌሎቻችሁ ተመልሱት ደስ ይላል። እሺ ቴንክ ዩ። መልስ መመልሰው እኔ ስለሆንኩኝ ማንም ሰው እንዳያቋር፣ ያው ረጅም አላወራም፣ ግን የተጠየቀውን አክል መልሳለሁ። ረጅም ጊዜ ወስደ ነው የጠየቀው።
የጠቃቀስካቸውን ነገሮች ስናይ ለምሳሌ ጳውሎስ ከኃጢአትህም ታጠብ ከመባሉ በፊት በመንፈስ ቅዱስ ተሞልቷል። እጅ ተጭኖ ተጸልየለት ጌታን አገኘ። እጁ ተጭኖ ከተጸልየለትና በመንፈስ ቅዱስ ከተሞላ በኋላ ነው ወጥቶ የተጠመቀው። ስለዚህ እኛ እንደምናምነው ጳውሎስ በመንፈስ ቅዱስ በተሞላ ጊዜ የኃጢአት ማስረጃ ቅርብ እንደዛ እንደሚል ካለ አምጣ ማስረጃ። ጳውሎስ ከመጠመቅ በፊት በመንፈስ ቅዱስ ተሞልቷል የሚል ክፈቱ አሳየ አውጣ። ኦኬ አነብልሻለሁ። ኦኬ ያ ታች ያላችሁ ሰዎች እንዴት አላወቅሽውም ግን እስካሁን ድረስ ይሄን ቦታ? እሺ የሐዋርያት ሥራ ምዕራፍ 9:17 ነው የምናነብላችሁ። የሐዋርያት ሥራ 9:17 እንደዚህ ይላል። ሐናንያም ሄዶ ይላል የሐዋርያት ሥራ ምዕራፍ 9 ቁጥር 17 ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ጳውሎስ ላይ ማለት ነው፣ ወንድሜ ሳውል ሆይ ጌታ እሱም በመጣበት መንገድ የታየህ ኢየሱስ ነው አለው። ኦኬ ደግሞም ታይ ዘንድና መንፈስ ቅዱስም ይሞላብህ ዘንድ ላከኝ አለው። ከዛም በኋላ እጅ ጭኖ ጸለየለት፣ ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ ተነስቶ አየም ተጠመቀ ይላል። ስለዚህ ጳውሎስ የተጠመቀው የውሃ ጥምቀት ያደረገው በመንፈስ ቅዱስ ከተጠመቀ በኋላ። አቤት ተሞላ ምን አለ? በመንፈስ ቅዱስ ከተሞላ በኋላ ነው የተጠመቀው ነው ያልከው አይልም። እዚህ ጋር ያየሁት ነው ያለሁት አይልም። እንደዛ የሚል ነገር የለም። መንፈስ ቅዱስ ተሞልቶ ተጠመቀ የሚል ከየት ነው ያመጣኸው? መሞላቱ ምንድነው ማረጋገጫ? እዚህ ክፍል ላይ አንድ ጊዜ ጥያቄ ከጠየቃችሁ በኋላ ሁለት አይነት አካሄድ አለ። አንደኛው እኛ ብቻ ነው የምናወራው ሲሆን፣ ሁለተኛው ደግሞ እኩል እናወራ የሚባል ነገር ነው። ስለዚህ ጥቅስ ጠይቀሽኛል፣ ጥቅሱን ነግሬሻለሁ። ስጨርስ አንተ ዋሽተሃል ማለት ትችላለሽ ምናምን ነገር። እዚህ ጋር እንደሚታወቀው አንደኛ መንፈስ ቅዱስ ተሞላ አይልም። ዳኒ እያየሁት ገብቶኛል። አውጣው አንድ አዳለ እኮ እንደ አንተ ምንድነው ያልከው? ጳውሎስ ዳስኖት ኢሹስ ጥያቄ ከጠየቅሽ በኋላ አንዴ ነው አንተ ያልከው አይልም ነው ያልከው። ስለዚህ የቱ ጋር ነው? ገብቶኛል። ሚታር እሺ ሚታር እኔ አሁን ለምሳሌ ኤርሚ የተለያዩ ኤሪያዎችን ነካክቷል። ጌታ ረድቶኝ ካላስታወስኳቸው ወይ የጻፍኩም ስላልነበር ያመልጡኛል፣ ግን መጨረስ ስላለበት ነው ጸጥ ያልኩት። ስለዚህ ጥቅሱን ነግሬሻለሁ። ጥቅሱን እያነበብሽ ቆይና ከዛም በኋላ እዚህ ጋር ዳንኤል ተሳስቷል ብለሽ ማውራት ትችላለሽ። አለዛ የሚሆነው ረብሻ ነኝ ነው። ጥቅሱ አይልም እንደዛ እኮ ነው። ችግር የለውም። እኔ ከፈለኩ የጨርስ አውሪ ያልከን እንደዛ አይልም እንዴ? እንዴ ምንድነው የምጨርሰው? እኔ እኮ ማስጨርሰው ሰጠኸኝ አየሁትና አይልም አልኩኝ እኔ። ኦኬ ቀጥ ምን እንደምትል እስማ እኮ ስጨርስ ታወሪያለሽ። ኖ በቃ ምን መግባት የለብሽም። ስጨርስ ነው የምታወሪው። ቴንክ ዩ አመሰግናለሁ። 17 ጀምሬ ላንብብላችሁ። ሐናንያም ወደ ቤቱ ገባ ይላል፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ ይለዋል። እዚህ ጋር ሁለት አክሽን አለ፣ ማየትና መንፈስ ቅዱስ መሞላት። ከዛ ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ፣ ያን ጊዜም ደግሞም ተነስቶ ተጠመቀ ይላል። ከዛም በኋላ በረታ ይላል። መጽሐፍ ቅዱስን ስታዩ ጳውሎስ በመንፈስ ቅዱስ የተሞላበት ቦታ የለም። የትም ቦታ ማለት ከተጠመቀም በኋላ በመንፈስ ቅዱስ ተሞላ የሚልም የለም። ወይንም ደግሞ እየተጠመቀ አንዴ ዳኒ ከሌለ ለምንድነው ጳውሎስም ከመጠመቁ በፊት በመንፈስ ቅዱስ ተሞልቷል ብለህ ለምንድነው እንደዛ ያልከው? አያውቁም ብለህ ነው? መልስልኝ። ሚታርጊና አንተ እኮ እርግጠኛ ሆነህ ያልከው እርግጥ ነው። ቆይ 10 ሚታር ጋትበለኝ። እኔ እኮ ሳወራ ሚታር ጋር ትትለኛለህ። አንተ እንደማስረጃ አድርገህ ነው ያወራኸው በእነዚህ 400 ምናምን ሰዎች ማለት ነው። ኦኬ እኔ ደግሞ ክፍሉን ሳየው ከአሁን በፊትም ይሄን ክፍል ስለማውቀው ነው። አይልም ከመጠመቁ በፊት በመንፈስ ቅዱስ ተሞላ አይልም ጳውሎስ። እንደውም እንደዛ የሚል ክፍል እኮ አለ። እነሱን እኮ ወደዛ እኮ መሄድ ይቻላል። የጳውሎስ ግን እንደዛ አይልም። ስለዚህ ካላለ ይቅርታ ብለህ ማለፍ አለብህ። ጭራሽ ይቅርታ ልታስጠይቂ። እኔ በመጀመሪያ ደረጃ ከኤርሚያስ ጋር ነው እያወራ ያለሁት። ኤርሚ ላነሳው ጥያቄ መልስ እየመለስኩ ነው ያለሁት። ኤርሚ የተመለሰለት ጥያቄ ትክክል አይደለም ብሎ ካሰበ ስጨርስ መመለስ ይችላል። ነገር ግን አንቺ ጥቅስ ማወቅ ፈልጋለሁ ስላልሽ ጥቅሱን ነግሬሻለሁ። ይህን ጥቅስ የማብራራበትን መንገድ ታይና
ትክክል ካልሆነ እኔና ኤርሚያስ ስንጨርስ ወይንም ደግሞ ኤርሚያስን በኋላ ተክተሽ በተራሽ ማውራት ትችላለሽ። ከዛ በተረፈ ኤርሚያስ ሲያወራ ሙሉን ዝም ብለሽ ከዛ እኔ ሳወራ መግባት ትክክል አይደለም። ትክክል ነው ብለሽ እንድታስቢም አልፈልግም፣ ምክንያቱም ስህተት ስለሆነ። ስለዚህ ጳውሎስ በመንፈስ ቅዱስ የተሞላበት ቦታ የለም። ሲጸለይለት ነው በመንፈስ ቅዱስ የተሞላው፣ የተፈወሰ ጊዜ ነው። ስለዚህ ጳውሎስ ውሃ ውስጥ ሲገባ በመንፈስ ቅዱስ ተሞልቷል ብለን እናምናለን። ለምን ሲባል የሐናንያ ቃል ምንድን ነው የሚለው? እርሱም በመጣህበት መንገድ የታየህ ኢየሱስ ነው፣ ታይ ዘንድና መንፈስ ቅዱስም ይሞላብህ ዘንድ ላከኝ አለ። የጌታ ትእዛዝ ነው። ስለዚህ እንዲያይና መንፈስ ቅዱስ እንዲሞላበት ጌታ ነው የላከው። ከዛ ተነስቶ ነው ይህን ፕሮሰስ ጨርሶ ነው የተጠመቀው። ስለዚህ መጽሐፉ የተጻፈው ለአንቺ ጥያቄ ሳይሆን ለአንባቢው ኦፕን ስለሆነ ጳውሎስ እጅ ተጭኖ በሚጸለይበት ጊዜ በመንፈስ ቅዱስ ተሞልቷል። ለምን? ጌታ ነው ያለው ታይ ዘንድና በመንፈስ ቅዱስ ይሞላብህ ዘንድ። ስለዚህ ጳውሎስ በመንፈስ ቅዱስ ተሞልቶ ነው የተጠመቀው። አይ አይደለም ካልሽኝ የቱ ጋ ነው ጳውሎስ በመንፈስ ቅዱስ የተጠመቀው የሚለውን ጥያቄ ማሳየት መቻል አለብሽ። ካላሳየሽ ትክክል አይደለም። ለማንኛውም ጥያቄው ለአንቺ አይደለም። አንቺ ሚታርጊና ከእሱ ጋር ልጨርስ። ለምን? እሱ ነው ጥያቄ ጠየቀኝ። ኦኬ፣ ወደ ሁለተኛው ፖይንት እንደ ማስረጃ ካቀረብከው አባቶች በስምምነት ታይም ኢንተርቫሉን እኮ አያስቀምጥም ክፍሉ መቼ ተሞላ የሚለውን አያስቀምጥም። ዳኒና ኤርሚ እዚች ጋር አንዴ ከስራ መሀል ስለሆንኩኝ ነው። አንዴ የችን ቦታ ዳኒ ሳያል ከዚህ በኋላ አንድ ደቂቃ ብቻ 30 ሰከንድ ችግር የለውም እሰጥሃለሁ። ኖ እኔ 10 ሴኮንድ ነው ማውራት የምፈልገው። ከዚህ በኋላ በደቂቃ ነው የምናወራው። ኤርሚ 5 ደቂቃ እያወራ እኔ በ30 ሴኮንድ የምቋረጥበት ምንም ምክንያት የለም። ገብታችኋል? ስለዚህ ከዚህ በኋላ ጥያቄያችሁን ቢሆን በቃ 3 ደቂቃ ወይ 5 ደቂቃ፣ አለዛ እናንተ ብቻ ናችሁ እያወራላችሁት እና አንዳንዶቻችሁ እኮ ያለ ምክንያትም ኤኒዌይ ችግር የለም። ቀጥል። እሺ ዳኒ ያነሳው አንድ ነጥብ አለ ትንሽ እንትን ያለበት ቦታ የምታዩት ከሆነ የሐዋርያ ሥራ ምዕራፍ 9 እና የሐዋርያ ሥራ ምዕራፍ 22 ሁለቱም አንድ ኢቨንቶች ናቸው እየተነገሩ ያሉት። የሐዋርያ ሥራ ምዕራፍ 9 ጳውሎስ መጀመሪያ ኢንካውንተር ሲያደርግ በደማስቆ ነው። የሐዋርያ ሥራ ምዕራፍ 22 ጳውሎስ እንዴት ጌታን እንደተገናኘ የመሰከረበት ቦታ ነው። ሁለት ጊዜ ይመስላል፣ ወይም ደግሞ አንደኛው በሌላ አንደኛው ኖ በመንፈስ ቅዱስ የሚል ቦታ የለም ሁለቱም ላይ። የመጀመሪያው ትክክለኛው ኢንካውንተሩን የተሰራበት ቦታ ነው። 22ን ሄዳችሁ ብታነቡ ግን እናንተ ወንድሞች አባቶችም አሁን ለእናንተ ነገሬን ስገልጥ ስሙኝ። ጳውሎስ ያሳለፈውን ነገሩን ሲናገር የደገመበት ቦታ ነው 22። ምዕራፍ 9 ግን አክቹአሊ ጳውሎስ ሳውል ግን የጌታን ደቀ መዝሙር እንዲገድላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ። አሁን ጳውሎስ እዚህ ጋር ነው ሊገል እየሄደ ትክክለኛው ኢንካውንተር የተፈጸመው። ከዛ በኋላ ግን ምን እንዳጋጠመው እንዴት እንደተጠመቀ ነው የሚናገረው። 22 ላይ ግን ጳውሎስ የነበሩትን ያጋጠሙትን ሁኔታ ለካህናቶቹ ወይም ደግሞ ለአባቶች የዘረዘረበትን ቦታ ነው እንጂ ዳኒ እንደሚለው ምዕራፍ 9 ላይ የመንፈስ ቅዱስ ጥምቀት፣ ምዕራፍ 22 ላይ ደግሞ የውሃ እንደዛ የሚል ነገር አለ። ሁለቱም በደማስቆ አናንያ ተመሳሳይ ኢቨንትን አንደኛው ላይ ጳውሎስ እየመሰከረ ነው፣ አንደኛው ላይ ግን የመጀመሪያ ኢንካውንተሩ ነው ፔሪድ። በዚህ መልኩ ነው መጽሐፉ የሚታየው እንጂ አንደኛው የመንፈስ ቅዱስ ጥምቀት አንደኛው የውሃ ጥምቀት የሚል ነገር አይደለም። ማንንም ደግሞ እንደዛ ብሎ ማያውቅም ዓለማችን ላይ ከተገኘ ብሪንግ ኦኬ ደቂቃ ጨምርልህ ነው። ለኔም 3 ደቂቃ ላድርግ ያንተ ላቋርጥና ዳኒ 3 ደቂቃ ይደረግልሃል። ግን ያው ልክ እንዳንተ በተመሳሳይ ትርጉም ያስቀመጡ ሰዎች ካሉ ሜንሽን ብታደርግ አሪፍ ነው። ቀጥል። እኔ ፔንቴኮስታል ነኝ። ፔንቴኮስታል የሆነ ሰው እንደዚህ አብራርቶታል ወይ የሚል ጥያቄ ደቂቃ ላስቀምጥና ሶሪ 3 ደቂቃ ማንም ሰው አይገባብኝም። አኬላ አስቀምጫለሁ። ሶ የተጻፈው ካመንኩኝ ይበቃል። that's what it is። አኬ እዚህ ጋር ሚስ አድርገሃል ስላልሰማህ ነው። ምዕራፍ 9 ቁጥር 17 ላይ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ እርሱ ጌታ ላከኝ ካለ በኋላ
አይኑ ላይ ያለው ቅርፊት ከወደቀ በኋላ ወረድ ብሎ ደግሞ ምን ያህል መሰለ ተጠመቀ ይላል። ወዲያውም እንደ ቅርፊት ያለ ከአይኑ ወደቀ። ያን ጊዜም ደግሞ ተነስቶም አየ ተጠመቀም ይላል። ስለዚህ ጥምቀቱን አልቀነስኩም፣ የውሃ ጥምቀትም ነበረ እዚህ ጋር። ነገር ግን ከፍ ብሎ የመንፈስ ቅዱስ ጥምቀት አለ። አንተ እንዳልከው እዚህኛው ጋር ለመንፈስ ቅዱስ ጥምቀት፣ እዛኛው ጋር ለውሃ ጥምቀት አላልኩም፣ እንደዛ አላልኩም። እዚህም ጋር እንዳውም እዛኛው ጋር የመንፈስ ቅዱስ ጥምቀት አልተጠቀሰም። ስለዚህ የመንፈስ ቅዱስ ጥምቀቱ የውሃውን ጥምቀት ሲቀድም እዚህ ጋር ታያለህ ማለት ነው። ስለዚህ ጳውሎስ ተነስና ተጠመቅ ከኃጢአትህም ታጠብ የሚለውን ቃል ከመስማቱ በፊት እጅ ተጭኖት ከተጸለየለት በኋላ አይኑ ላይ ቅርፊት ከወደቀልበት በኋላና በመንፈስ ቅዱስ ተሞልቶ ከኃጢአት ነጽቶ ድኖ ነው የተጠመቀው ጳውሎስ። መጽሐፉ እንደዛ ስለሚል ማለት ነው። ያው ከሌሎች ጋር መቀጠል አለብኝ ብዬ አስባለሁ። ለምን ይሄን ሀሳብ ጨርሻለሁ። ቴንክ ዩ። እሺ አንድ ደቂቃ ዝች ጋር ፖይንቱን ያነሳትን ለመግለጽ ባይ ዘ ወይ ምዕራፍ 2 ቁጥር 38 ላይ ብታዩት ሁሉ ጊዜ ምንድነው የሚለው ጳውሎስ ሲናገር ጴጥሮስ ሲናገር ምዕራፍ 2 ቁጥር 38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ምናችሁ ይሰረይ ዘንድ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ለኃጢአት ማሰሪያ በኢየሱስ ክርስቶስ ስም መጠመቅ አለባችሁ እያለ ነው። እሺ ከዛስ ምን ይፈጠራል? የመንፈስ ቅዱስም ስጦታ ትቀበላላችሁ። ሰዎች ያው በኢየሱስ ክርስቶስ ስም ማለት በኢየሱስ ክርስቶስ ስም ስልጣን በተደረገው ስራ በደሙ ማለት ነው ባጭሩ። ወይም ደግሞ ስም የሚለው ስልጣንን ነው የሚወክለው። ስለዚህ በኢየሱስ ክርስቶስ ስም ስትጠመቁ ቅድም ያነሳውን አነሳለሁኝ ምንድነው ጥምቀት ብቻውን ነው እንደው የሚያሰርየው ነው። እኛ እንደዛ ያልን አይደለም። the actual base ወይም ደግሞ the objective cause of የኃጢአት ስርየት ደሙ ነው። ያን ደሙን ግን በጥምቀት በኩል እናገኘዋለን ብለን ስለምናስብ ነው እንጂ ዝም ብሎ ውሃ ዝም ብሎ እንትን አይደለም እያደረገ ያለው። ግን እሱ ነው ደግሞ እናደርጋለሁ። ቅድም ያነሳውን ነጥብ ለማንካት ፈልጌ ነው። አሁን ግን ሰዎች ሲጠመቁ ምን ያገኛሉ? የኃጢአት ስርየትና የመንፈስ ቅዱስን ስጦታ ሁልጊዜ። ስለዚህ ምዕራፍ 9 ላይ ይሄው ነው የተከሰተው። ሐናንያ ሲጸልይለት ሐናንያ እያለ ያለው ሲጠመቅ የመንፈስ ቅዱስን ስጦታ ይቀበላሉ። that is it period እንጂ ከተጠመቀ በኋላ ቅድም አንስቶታል እጁን ጭኖ የሚል ነገር አስገብቶ ነበረ ዳኒ። እጁን ጭኖ ጸለየለት የመንፈስ ቅዱስን ስጦታ ተቀበለ ይላል። ኖ እጁን ጭኖ ጸለየለት የመንፈስ ቅዱስ ስጦታ እጁን ስለጫነ ጸለየለት የሚደለም በሐዋርያት ሥራ ውስጥ ሰዎች እዚህ በተለይ አሁን የምዕራፍ 2ንም እንዳየነው ሰዎች ሲጠመቁ የመንፈስ ቅዱስ ስጦታን ያገኛሉ። አለቀ። ይሄንን ለማለት ነው። ኦኬ እንግዲህ አሁን አኬ የጳውሎስን ስጠይቀው ወደ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ነው ሄደው። የጳውሎስን የተጻፈ ቃል ነው የጠቀስኩት። ማለት አኬም ይሁን ማንም ሊቃወሙ አይችልም። ለምን ሲባል ታይ ዘንድና በመንፈስ ቅዱስ ትሞላ ዘንድ እርሱ ኢየሱስ ልኮኛል አለው። ከዛም አይኑ ላይ ያለው ቅርፊት ወደቀ። ከዛም በኋላ ተነስቶ ተጠመቀ ይላል። ከመጠመቁ በፊት ተጸልዮለታል እጅ ተጭኖ። ይሄንን ሪፊት ማድረግ አትችልም ቃል በቃል ስለሆነ ማለት ነው። ወደ ሶሪ ታይም ላስቀምጥልን። ይሄ ያንተ ታይም ስለሆነ ማለት ነው። ሳላረዝ 2 ደቂቃ ላስቀምጥ ከታላቅ ይቅርታ ጋር 2 ደቂቃ። ሌላኛው ወደ ሁለተኛው ፖይንት ስንመጣ የሐዋርያት ሥራ ምዕራፍ 2 ቁጥር 38ን በምናይበት ጊዜ ንስሐ ግቡ ኃጢአታችሁ ይሰረይላችሁ ዘንድ በኢየሱስ ስም ተጠመቁ የሚለውን ቋንቋ ስንመለከት ንስሐ መግባት አለ። ንስሐ መግባት ማለት ምን ማለት ነው? ይሄንኑ ቃል የሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ ንስሐ መግባትን ከድህነት ጋር ከኃጢአት ስርየት ጋር ያገናኘዋል። የሐዋርያት ሥራ ምዕራፍ 3 19 እንደዛ ነው የሚለው ቃል በቃል። ንስሐ የምትለውን ቃል እንድታዳምጡልኝ ወይም ደግሞ እንድታስተውሏት ፈልጋለሁ። ላንብብላችሁ። ንስሐ እሺ ላንብበው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። ኃጢአት እንዲደመሰስ አንድ ሰው ንስሐ መግባት አለበት። ኃጢአት እንዲደመሰስ ማለት ነው። ይህ ቃል የታለ? የሐዋርያት ሥራ ምዕራፍ 3 ቁጥር 28 ንስሐ ግቡ የሚል አለ። ስለዚህ እነዚህ ሰዎች ንስሐ በገቡ ጊዜ ኃጢአታቸው ተደምስሷል ብለን እናምናለን። ለምን?
የኃጢአት ስርየት ከንስሐ ጋር ስለሚያያዝ ከጥምቀቱ በፊት ማለት ነው። ወደ ሁለተኛው ፖይንት ስንመጣ ደግሞ NIV ክፈቱ። ንስሐ መግባትንና የመጠመቅን በኮማ አይለያየውም፣ አንድ ላይ ደምሮ ነው ያስቀመጠው። ምን እያልኩ ነው ያለሁት? የግሪክ ቋንቋውን ኮንስትራክሽኑን በምታዩበት ጊዜ ነጠላ ከነጠላ ጋር ሊከብዳችሁ ይችላል። ብዙ ቁጥር ከብዙ ቁጥር ጋር ነው አብሮ የሚሄደው። ንስሐ መግባት ከኃጢአት ስርየት ጋር ነው የሚሄደው። መጠመቅ ትንሽ ለከበድ እንደሚል አንደርስታንድ አደርጋለሁ። መጠመቅ ብዙ ቁጥር ነው። አሜን። ንስሐ መግባት ብዙ ቁጥር ነው። የኃጢአት ስርየት ብዙ ቁጥር ነው። መጠመቅ ግን ነጠላ ቁጥር ነው እና አጻጻፉን ስታዩ አብዛኞቹ ትራንስሌሽኖች እኔ በምለው አውድ ነው የተቀመጠ። ምን ለማለት ፈልጌ ነው? NIV አላችሁ ኮማው የለም። ንስሐ መግባትና መጠመቅን ነው ጎን ለጎን አድርጎ ያለ ኮማው ያስቀመጠው። ስለዚህ ምን እያልኩ ነው ያለሁት? ሰው የኃጢአት ስርየትን የሚያገኘው ስላመነ ነው እንጂ ስለተጠመቀ አይደለም። ሲቀጥል የቅድሟን ጥያቄ አስታውሱ። የትኛው ኃጢአት ነው በጥምቀት የሚሰራው? ባመነዝር ለምሳሌ በጥምቀት ነው የኃጢአት ስርየት የሚሰራው? ለአኪ አንድ ጥያቄ ጠይቄ ልጨርስ። ጥምቀት ማለት ደሙ ነው ብለሃል። እንደዚህ የተጻፈ ነገር አለ? ጥምቀት ማለት ደሙ እኮ ያው ጥምቀቱ ነው ብለሃል። ከየት ነው ያመጣው? አሚን። እስቲ አስበው። ማስረጃ እንፈልጋለን። ዳኒ አሁንም ወደሱ እመጣለሁኝ። ተጭኖበት አናንያ ጭኖበት እጁን ጭኖበት መንፈስ ቅዱስ ተቀበለ ብለሃል። የሌለ ነገር ነው እያወራህ ያለው። ጳውሎስ የገጠመውን ነገር ምዕራፍ 22 ላይ ተናግሯል። እየተባለ ያለው ሰው ሲጠመቅ መንፈስ ቅዱስ እንደሚቀበል ነው እንጂ ጳውሎስ አናንያ 9 ላይ የነበረውን ነገር ደግሞት ሲናገር ግን ጭኖብኝ መንፈስ ቅዱስ ተቀበለኝ አለ። እያንዳንዱን ነገር ለወንድሞችና አባቶች እየገለጸ ነበር። አንተ የምትለው እጁንም ጫነብኝ ከዛም በኋላ መንፈስ ቅዱስ ተቀበለኝ የሚል ቦታ የለም። አሁንም እጁን ጫነ የሚለውን ነገር ከየት ነው የምታመጣው? የሌለ ነገር ነው እያስገባ ያለው። ይሄ ትክክል አይደለም ነው በቃ። ስለዚህ ጳውሎስ ምዕራፍ 9 ላይ የተደረገውን ነገር እንደገና በዝርዝር ምዕራፍ 22 ላይ ደግሞታል። the same situation the same event። ኦኬ ቅድም ያነሳኸው ምንድነው? እንግዲህ ካልተሳሳትኩት አሁን የሚያነሳኸው ባፕቲዝም አክቹዋል ሲን አንድ ሰው ከመጠበቁ በፊት የነበረውን ኃጢአትና ኦሪጂናል ሲንን ሪሚት ያደረገው ወይም ያጥባል፣ ያሰረያል። ልክ ነው። ይሄ መጽሐፍ ቅዱሳዊ ነው። በቃ ይሄው አሁን ምዕራፍ 2 ላይ ቅድም እንዳነበብ ነው ቁጥር 13 ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ምን አድርጉ? በኢየሱስ ክርስቶስ ስም ተጠመቁ። ይሄ ቦታ የጳውሎስም ቅድም የተናገረው ቦታ 16 ላይ ነው። 22:16 ላይ ምንድነው የሚለው? አሁንስ ለምን ትዘጋይ? ተነስና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። ነገር ግን ምን ማለት ነው ከኃጢአት ታጠብ ማለት የሚለው ነገር እዛ ጋር ስሙን እየጠራ ነው። አንደኛ ሰው ከተጠመቀ በኋላ ኦፍ ኮርስ እኛ ሚንስ ኦፍ ግሬስ ከምንላቸው አንዱ የቅዱስ ቁርባን ነው። ሁለተኛ ሰዎች ንስሐ በመግባታቸው የኃጢአትን ይቅርታ ያገኛሉ። ንስሐ መግባታቸው ራሱ ከመሆኑ የተነሳ ነው። አክቹዋል ወይም ኦብጀክቲቭ ኮዝ የምንለው ወይም አክቹዋል ቤዝ የምንለው የኢየሱስ ክርስቶስ ደም ነው። ይህንን የኢየሱስ ክርስቶስ ደም ተመርኩዞ ነው እኛ በጥምቀት የኃጢአትን መጣጠብ የምናገኘው። ቅዱስ ቁርባንም ሚንስ የምንላቸው ምክንያት through this means of grace ቻናል፣ በዚህ ቻናል ውስጥ ወይም ደግሞ እግዚአብሔር ኢንስቲትዩት ባደረገው በጥምቀት የኃጢአትን ስርየት እንደምናገኝ ወይም አፕላይ ይሆናል እያለ ነው። ይሄ ደግሞ መጽሐፍ ቅዱስ ነው እያነበብኩኝ ነው። ጳውሎስም ጴጥሮስም ሌሎችንም ቦታዎች ብንወስድ በጥምቀትም ሆነ በቅዱስ ቁርባን የኃጢአት ስርየት እናገኛለን። ግን ጥምቀት አንድ ሰው ከመጠመቁ በፊት ያለውን አክቹዋል ሲንና ኦሪጂናል ሲንን የሚያጠብ ነው። ከዛ በኋላ ሰው ይወድቃል። አዎ ይወድቃል። በኃጢአት ይወድቃል። አዎ ይወድቃል። እንዴት ነው የሚነጻው? በንስሐ በመግባት ቅዱስ ቁርባንን በመውሰድ እና የመሳሰሉ ከኃጢአቱ በመመለስ በመጸለይ ወደ ካህናቶች ሄዶ ኃጢአቱን በመናዘዝ ወይም ወደ ወንድሞች ሄዶ ኃጢአቱን በመናዘዝ በእነዚህ ሁሉ እግዚአብሔር ለሰው የኃጢአትን ይቅርታ ይሰጣል። ከዛ ውጪ የለም እያልናል። ይሄ ደግሞ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ጥቅሶችን መጥቀስ ይቻላል። ግን the whole concept ምንድነው?
ኦፍ ኮርስ እኛ እያልን ያለነው ውሃ አይደለም ወይም ደግሞ ከውሃው ጋር ያለው ቃሉና ክርስቶስ ኢንስቲትዩት ያደረገው ስሩ ዲስ ዋር እንትን ባፕቲዝም በዚህ ባፕቲዝም የኃጢአትን ይቅርታ እናገኛለን። ዋናው ቤዙ ግን ለኃጢአት ይቅርታ በጥምቀት እንድናገኝ የሚያደርገን የክርስቶስ ደም ነው። ንስሐ ግቡ ወይም ደግሞ ማመናቸው ነው ምኑን ክርስቶስን። ስለዚህ ይሄንን የክርስቶስን ይቅርታ ወይም የኃጢአት መጣጠም እንዴት ነው የምናገኘው ስንል በጥምቀት ውስጥ እናገኘዋለን፣ በንስሐ ውስጥ እናገኘዋለን፣ በቅዱስ ቁርባን ውስጥ እናገኘዋለን። ይሄ ምንድነው? መጽሐፍ ቅዱሳዊ ነው፣ ክርስቶስ ያለው ነገር ነው ለማለት ነው። ቴንክ ዩ ወገኖች። ኤኒዌይ ዛሬ እግረ መንገዴን በነገ ከዚህ ሰዓት ቀደም ብለን እነዚህና የመሳሰሉ ብዙ ጥያቄዎች ካላችሁ ሌሎችም በዘርፉ ጥልቅ ጥናት ያደረጉ ሰዎችን ስለምንጋብዝ እኔ ቤት ኑ በኢትዮጵያ 2 ሰዓት ከምሽቱ 2 ሰዓት ጀምሮ ሌሎችም ጥያቄዎች ካሏችሁ በደንብ እናያለን። ብዙ ጊዜ ሰተን አሁን ከስራ ላይ ስለሆንኩኝ ነው ለሌሎቻችሁ ጊዜ ልስጣችሁ። ቴንክ መልስ መመለስ አለበት። 3 ደቂቃ ይዣለሁ። አንደኛ ዋናው ችግር ምንድነው? የአኬጋ እዚህ ጋር ምን ተብሎ ተጽፏል? እጁን ጭኖበት የሚል የለም ማለት ነው። እዚህ ጋር እኮ ይላል ቃል በቃል ይላል እኮ። አንዴ ሜታር እኮ አረ አቤል አቡና ፕሊስ አቤል ሲቲ ሲገባበት እንትን ማይኩን አትክፈታ አቤል። እንዴ እኔ ጋር ነው ታይሜ እንደገና እኔ ጋር አንተ ጋር ነው። ኧረ ዘግቼዋለሁ። እሺ መንፈስ ነው የከፈተው ራሱ። እሺ ቻው። እሺ ችግር የለውም። ሶሪ ለምንድን ነው ታይመር ማስቀመጥ አቃተኝና፣ እሺ ሌላ 3 ደቂቃ ላስቀምጥ ስታርት ብዬ ማላ ያስቀምጥኩኝ። ከለከልከኝ እንዴ? ታይመር ማስቀመጥ አስቀምጬልሃለሁ ነው እኔ አስቀምጬልሃለሁ። አይታየኝም። እሺ እኔ አይታየኝም። እሺ ሌትስ ፕሮሲድ። አንደኛ እኔ ላይ ነው የተቀመጠው ይሄ እንጂ። እሺ ቀጥል። ችግር የለውም። ኦኬ አኬ እጁንም ጭኖበት የሚል የለም ማለት እዚህ ጋር ግን ሐናንያም ሄዶ ወደ ቤቱ ገባ እጁንም ጭኖበት ይላል። ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ የሚለውን ድጋሚ የሚሰርጋል። ቅድም ምን አልክ? ተጠመቀ የሚል የለም፣ የውሃ ጥምቀት የሚል የለም አልክ። አሳየው። ካሁንም ድጋሚ እጁንም ጭኗል የሚለውንም የለም አንተን የጨመርከው አልከኝ፣ which is wrong። ስለዚህ እኔ እንደምገምተው ለዚህ ጥቅስ አዲስ ነህ። I really am sorry, I'm not undermining you። 2 ጊዜ እዛው ጥቅስ ላይ ስለተሳሳትክ ማለት ነው። ሌላኛው አክቹዋል ሲን ማለት ዛሬ አንድ ሰው ቢያመነዝር ጥምቀቱ ያስተሰርይለታል ወይ? አዎ ጥምቀቱ ደሙ ነው። እኔ አልገደድም፣ ማንም ሰው ሊያሳምነኝ አይችልም። ጥምቀቱ ደሙ ነው የሚል ስለሌለ የሆነን ቴዎሎጂ ለመደገፍ በቃ ጥምቀቱ ደሙ ነው ብዬ የማምንበት ምንም ምክንያት የለኝም። ለወደፊትም አላምንም። ጥምቀቱ ደሙ አይደለም። ጥምቀት ነው፣ ደም ነው። ዘጋ ማለት ነው። በዚህ ላይ ለአክቹዋል ሲን ጥምቀት ያገለግላል ወይ? አያገለግልም። ስለዚህ ጥምቀት እንዴት ነው? አነስ ያሉ እና ኦሪጂናል ሲንን ብቻ ነው የሚያሰርየው? ሌላ ጥያቄ ነው። በትንሽ ነው የሚያነጻው ማለት ነው። ጥምቀት ሌላ ጥያቄ ነው ማለት ነው። ከኃጢአትህም ታጠብ ከመባሉ በፊት በመንፈስ ቅዱስ ተሞልቷል። ለምን ሲባል ጌታ ልኮኛል እጅንም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ይላል። ስለዚህ ጌታ ስለተናገረ በቃ አይቷልም፣ መንፈስ ቅዱስ ሞልቶበታል። መንፈስ ቅዱስ ሞላበት የሚለው ስላልተጻፈ። ሌላው ችግር ምንድነው? በአኪያስ ተምህሮ ከጥምቀት በፊት መንፈስ ቅዱስ ወይም ደግሞ ከጥምቀት በኋላ በመንፈስ ቅዱስ መጠመቅ አለ ብሎ አያምኑም። ሪጀክት ነው የሚደረገው። እስከማውቀው ድረስ ልታረመኝ ትችላለህ። ይሄ ስህተት ነው። መንፈስ ቅዱስ ከመጠመቅ በፊት ይመጣል፣ ከተጠመቅ በኋላ ይመጣል፣ ስትጠመቅ ይመጣል። ስለዚህ ስህተት ነው። ሚንስ ኦፍ ግሬስ እኛ ሚንስ ኦፍ ግሬስን እናምናለን። የምናምነው ግን ከማይታየው ጌታ የማይታይ ግሬስ እናገኛለን እንጂ ከሚታየው የጌታ እራት እና ከሚታየው ወይን ግሬስ እናገኛለን ብለን አናምንም። የጌታን እራት ስንወስድ በመንፈስ በመካከላችን ካለው ከሪል ፕሬዘንስ ማለት የመንፈስ ነው እያልኩ ያለው ከእርሱ የምንቀበለው ጸጋ አለ ብለን እናምናለን ማለት ነው። ሌላኛው በጸሎትም የኃጢአት ስርየት ይገኛል አልከኝ። ይሄ ለእኛ አዲስ ነው። እኛ በጸሎት አለ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው እንጂ
በኑዛዜም ቢሆን የኃጢአት ስርየት ይገኛል ብለን አናምንም። ትክክል አይደለም ብለን ነው የምናምነው እንደውም። ስለዚህ ማጥራት ያለብን ነገር አለ። በጣም ብዙ ነገር አንደርስታንድ፣ ጊዜው በጣም አጭር ነው። በፈርጅ እየተነሳ ብናወራው በጣም መልካም ነው። ቴንክ ዩ። ይቅርታ እኔ ልግባ ስላልነበረ ቅድም ምን አለ መሰለ ዳኒ፣ ጳውሎስ ከመጠመቁ በፊት በመንፈስ ቅዱስ ተሞልተዋል አለ። እኔ ደግሞ የቱ ጋ ነው? እኔ ደቂቃ አልፈጅም፣ 1 ደቂቃም አላወራም። እኔ ደግሞ ዳኒ የጠየቁት ምንድን ነው ጳውሎስ ከመጠመቁ በፊት በመንፈስ ቅዱስ ተሞልቷል የሚል አሳየኝ ስለው አንዴ አታውቂም እስከ ዛሬ ብሎ ሐዋርያት ሥራ ምዕራፍ 9 ቁጥር 17ን አሳየኝ። ከፍቼ ሳየው ግን ጳውሎስ ከመጠመቁ በፊት በመንፈስ ቅዱስ ተሞላ የሚል አላገኘውም። ይህንን ነው አኬ ካልሰማኸኝ ቅድም እኔ ሁለቱም አውቀዋለሁ። ምዕራፍ 9 አውቀዋለሁ፣ ምዕራፍ 22 ላይ ያለው አውቀዋለሁ። የጳውሎስ ታሪክ ማለት ነው። አይልም ባይዘው ከመጠመቁ በፊት በመንፈስ ቅዱስ ተሞላ የሚል የለም። ይህንን ያልኩት እኔ። አዎ እኔ አንድ ነገር ልናገር። ያው ዳኒ ትንሽ እንትን ማለት ፈልጎ ነው። እኔ ቁጥር 18 ላይ እጅ ስለመጫን ያልኩት ሰዎች ከመጠመቃቸው በፊት መንፈስ ቅዱስ የተቀበሉ አሉ። ቆርኔሌዎስን ብናየው እሱ ጠፍቶብኝ አይደለም፣ ግን አንተ ቁጥር 18 ላይ ስላነሳ ነው። ሁለተኛ ደግሞ እያነሳሁት የነበረው ቃል ምዕራፍ 9 ላይ ያለው ምዕራፍ 22 ላይም ያለው ተመሳሳይ ነው። ወደ ምዕራፍ 9 ሄደ ከመጠመቁ በፊት ቅድም አናነስ ያነሰችው ከመጠመቁ በፊት ልክ መንፈስ ቅዱስ እንደተቀበለ ለማሳየት ሞክረሃል። ስለዚህ ያ ትክክል አይደለም። የምዕራፍ 9 እና የምዕራፍ 22 ጉዳይ ዳኒ አልተረዳህም። ከይቅርታ ጋር ከዚህ በኋላ ተረዳለህ ብዬ አስባለሁ ነው። ሁለተኛው ሌላ ያነሳው ነገር ምናልባት ከዚህ በፊት ካላየኸው እንደገና ታየዋለህ ወይም አዲስ ነው ለዚህ። ሁለተኛ ያልኩት ነገር ምንድነው? ጥምቀቱ ደሙ ነው ትላለህ፣ መቼም አልቀበለም ትላለህ። እኔ ጥምቀቱ ደሙ ነው ብያለሁ። ምክንያቱም ለእኔ መልስ ለመስጠት እኔ የምለውን አልሰማኸኝ። ማን ነው ጥምቀቱ ደሙ ነው የሚል ሰው እዚህ ያለው? እኔ እያልኩ ያለሁት የተሰራውን ስራ ወይም ክርስቶስን በማመናችን አክቹዋል ቤዙ ለኃጢአት መታጠብ ለድነታችን ዋናው ኦብጀክቲቭ ኮዙ የክርስቶስ ደም ነው። ያ የክርስቶስ ደም ወይም ይቅርታ እምነታችን በማመናችን የሚገኘውን የኃጢአት ይቅርታ ግን አፕላይ የሚሆነው በጥምቀትና በቅዱስ ቁርባን እናገኘዋለን እያልን ነው። በቅዱስ ቁርባን። ስለዚህ ለኃጢአት ይቅርታ ተጠመቀ ተነሰ ተጠመቀ ሲል ደሙ እዛ ላይ አለ ማለት ነው አይደለም። በጥምቀት ውስጥ ግን የተሰራውን ስራ በማመኑ የክርስቶስን ደም የኃጢአት ስርየትን በቅዱስ ቁርባንና በጥምቀት ውስጥ እናገኘዋለን። ለዚህ ነው ሚንስ የምንለው። ሚንስ ምን ማለት ነው? አንድን ነገር ማግኛ መንገድ ማለት ነው። እግዚአብሔር የገባውን ቃል በዚህ በጥምቀትና በቅዱስ ቁርባን ውስጥ እናገኛለን አልኩ እንጂ ጥምቀቱ ደሙ ነው አላልኩኝም። ያላልኩትን ነገር ነው የተናገርከው ለማለት ነው። ስለዚህ እነዚህን ነገሮች ምናልባት ከዚህ በፊት አይተው የማታውቁ ከሆነ ከአሁን ወደ ታውቋቸዋለህ። እኛ እያልን ያለ ነው ብዙ ጊዜ የሚነሱ ጥያቄዎች ቅድምም እዚህ ውስጥ ማንም አይመልሰውም እየተባለ የነበረውን እንዳልኩኝ ነው። አሁንም በጥምቀትና ሳክራመንት ያልንበት ምክንያት ምንድን ነው? በሚታዩ ነገሮች የማይታየውን ዲቫይን የሆነውን ስራ ወይም ዲቫይን አክት ነው የምንለው፣ የእግዚአብሔር ስራ ነው የምንለው። ስለዚህ ሳክራመንት ራሱ ሳክራመንት ማለት እኮ ሚስጥር ማለት ነው፣ ሚስትሪ ማለት ነው። ስለዚህ በዚህ የእግዚአብሔር ስራ ውስጥ ድነትንና ከደሙ የተነሳ የኃጢአት መታጠብን እናገኛለን። በጥምቀት ውስጥ ውሃውና ቃሉ ሲገናኝ በጥምቀት ውስጥ የኃጢአት ስርየትና ድነትን እናገኛለን ያሉ the same thing for ለቅዱስ ቁርባኑ ካህኑ ከጸለየ በኋላ እግዚአብሔር ካስቀመጠው ከቃሉ የተነሳ በዚህ በቅዱስ ቁርባን ውስጥም ድነትና የኃጢአት መታጠብን እናገኛለን ብለን ነው የምናምነው እንጂ by itself ጥምቀቱ ደም ነው ሲል አልተሰማም፣ አላልኩኝም። አንተ ምናልባት ለራስህ ስትዘጋጅ እኔን ሞግታለሁ ብለህ ሌላ ነገር ዳኒ እኔ ያልኩኝ ያለውን እየሰማህ አሁን አንተ ሌላ ለመስጠት ስትቸኩል እኔ ምንም ሳትሰማ ተጻፈ ነገር ላንብብልህ። ቆይ አንዴ ፕሊዝ ላንብብልህ። የኃጢአት ይቅርታ አፕላይ የሚደረገው በደሙ እናገኘዋለን አይደል ያልከው እንዴ? የኃጢአት ይቅርታን አፕላይ የሚሆነው በደሙ እናገኘዋለን የሚለውን ነው ከቃልህ ኮፒ አድርጌ ወሰድኩት። አላልኩኝም፣ እንደዛ በፍጹም አላልኩኝም። በፍጹም ጭራሽ ያላልኩትን ነገር ደጋሚ ተናገሩ።
ድጋሚ ተናገሩ። እየሰማኸኝ አይደለም እኮ ዳኒ፣ አንተ ለሶስተኛ ጊዜ እየተናገሩ ቃል በቃል ነው ኮፒ ያደረኩት። ቃል በቃል ነው ኮፒ ያደረኩት። እንደሱ እያልኩኝ አይደለም። ምንድን ነው ያልኩት? እኛ አልሰማህም ስላል አይደለም። ሶሪ የኃጢአት ይቅርታ አፕላይ የሚሆነው በደሙ እናገኘዋለን ስትል ቃል በቃል የተጻፈ ነው ያነበብኩት። እሺ ምናልባት ሰማኝን እያልኩ ነው። ኦብጀክቲቭ ኮዙ ወይም ደግሞ አክቹዋል ኮዙ የክርስቶስ ደም ነው። ለኃጢአታችን ስርየት፣ ለድነታችን፣ ለኃጢአታችን መከፈል፣ ለሁሉም ነገር። ይሄ ነገር ግን አፕላይ ኤፊኬሲውን የሚያገኘው እኛ ጋር የሚደርሰው እምነታችን እጅ ነው። ሪሲቭ የምናደርገው በጥምቀት ወይም በቅዱስ ቁርባን በኩል ነው ወደኛ የሚደርሰው፣ ወይም ደግሞ እኛ የምንቀበለው ይሄንን ደሙን ይሄንን የኃጢአት ይቅርታና የዘላለም ህይወት ሌሎችንም ነገሮች ቤኔፊት የምንለውን የጥምቀትን በጥምቀት ለዚህ ነው ሚንስ የምንለው። በእነዚህ ሚንሶች እናገኘዋለን እኛ ላይ አፕላይ የሚሆነው ኤፊካሲውን የምናገኘው እያልኩ ነው እንጂ አንተ ባልከው ነገር አይደለም። ሁለት የተለያየ ነገር ነው ያወራኸው። ኦኬ አሁንም የተናገርከውን ነው የምጠቀመው። የተናገርከው ምንድን ነው? ኦብጀክቲቭ ዋናው ደሙ ነው፣ ነገር ግን እርሱን በሳክራሜንቶች ውስጥ ሆኖ እናገኘዋለን። ዋናው ኮዙ ግን ደሙ ነው ብለሃል አይደል? አሁን እሺ አረጋግጥ። አዎ ላይ የሚሆነው እኛ የምናገኘው ስሩ ሳክራሜንቶቹ ነው እያለ ያለው ያ አፕላይ ነው በቃ። ስለዚህ ይሄንን እኮ እኛ እናምናለን። ስለዚህ አሁን ምንድነው ምክንያቱም ዳኒ ኖ እስከ ዛሬ ድረስ አታውቀውም ነበረ ማለት ነው። እኛ የምንነጋገረውን ነገር ሳታውቀው ነው የምትናገረው፣ ወይም ደግሞ ሳታውቀው ነው ደግሞ የምትከራከር የነበረው ማለት ነው። ምን እንደምናምን አታውቀውም ነበረ። ስለዚህ አንተ በጥምቀት ውስጥ ድነትን ታገኛለህ ወይም ደግሞ የዘላለም ህይወትን ታገኛለህ። ጥምቀት የዘላለም ህይወት የኃጢአት ይቅርታ ይሰጣል። ቆይ አሁንም እኮ አንተ ራስህ ኦብጀክቲቭሊ ከደሙ ነው የምናገኘው ካልክ፣ እኔም ደግሞ ኦብጀክቲቭሊ የኃጢአት ስርየት በደሙ ነው የምናገኘው። አልሰማኸኝም? አሁንም አልሰማኸኝም። ልደግመው ነው። የክርስቶስ ደም ነው ዋናው ለዚህ ሁሉ ነገር የሚያደርገን። እኛ በእምነት ይሄንን የምንቀበለው፣ መቀበያችን ግን ወደኛ የሚደርሰው እግዚአብሔር ለኛ ይሄንን ድነት የኃጢአት ይቅርታ የሚሰጠን አፕላይ የሚያደርገው ወይም ደግሞ ወደኛ የሚደርሰው የሚመጣው በጥምቀት በኩል ነው። ሚንስ ያልንበት ምክንያት ይሄ ነው፣ በቅዱስ ቁርባን በኩል ነው። ከዚህ የተነሳ ጥምቀት የዘላለም ህይወትን ይሰጠናል፣ ቅዱስ ቁርባን የዘላለም ህይወትን ይሰጠናል ወይም የኃጢአት ይቅርታን ይሰጠናል ስንል በእነዚህ ሚንስ በኩል ስለምናገኘው ነው ደሙን። ምክንያቱም የእግዚአብሔር ስራ ስለሆነ ዲቫይን አክት ስለሆነ ለኛ በዚህ ውስጥ እናገኘዋል። ኤፊካሲውን የምናገኘው የምንቀበለው በእነዚህ ውስጥ ነው እያልኩኝ ነው። መቀበያችን ናቸው እነዚህ መቀበያ። እምነታችን እንደ እጅ ብንወስድ፣ ሳክራመንቶቹ ደግሞ ያንን ይዘውልን የሚመጡ ናቸው። እግዚአብሔር የሚሰጥበት መንገድ እነዚህ ናቸው እያለ ነው። አምሶሪ እስከዛሬ ድረስ ይሄን እንኳን በቅጡ እንትን ካላልክ ብራዘር ችግር የለውም። እና ስለዚህ ሳክራመንቶቹ ሚንስ ኦፍ ግሬስ ናቸው፣ መቀበያችን ናቸው። ኦብጀክቲቭሊ የኃጢአት ስርየት ግን የምናገኘው ከደሙ ነው ብሏል። እኛ ደግሞ ኦፍኮርስ ከደሙ ነው የምናገኘው። በዛ ውስጥ የጌታ እራት እንወስዳለን። ሌላው ሚንስ ኦፍ ግሬስ የሚለውም እኛም ሚንስ ኦፍ ግሬስ ብለን እናምናለን። ሚንስ ኦፍ ግሬስ ግን ከህብስቱ ወይም ከደሙ አይደለም። አስምሩ የምናገኘው ከህብስቱ ወይ ከደሙ አይደለም። የጌታን እራት በምንወስድበት ጊዜ በመንፈስ ከመካከላችን ካለው ከጌታ ከራሱ ነው፣ ከሚታየው ህብስት ሳይሆን መጽሐፍ ስለማይል ማለት ነው። ከማይታየው ጌታ የማይታይ ጸጋ ከማይታይ ጌታ እንቀበላለን እንጂ ከሚታየው ህብስት የማይታይ ጸጋ እንቀበላለን ብለን አናምንም። ለምን? መጽሐፍ ቅዱስ ስለማይደግፍ። ስለዚህ ኢትስ ሚንስ ኦፍ ግሬስ። አዎ ይሄን ሚንስ ኦፍ ግሬስ ግን ከሚታይ ጌታ ሳይሆን ከሚታይ ህብስት ሳይሆን ከማይታየው ጌታ ነው የምንቀበለው። ሌላኛው ደሙ የኃጢአት ስርየት ያስገኛል። አዎ
መቼም የጌታ ራት ስንወስድም ከዛ በፊትም ከዛ በኋላም ስንጠመቅም ከዛ በፊትም ከዛ በኋላም ዋናው ደሙ